ያን ህይወት ደግሞ በቤተክርስቲያን ውስጥ ነው የምናገኘው። በቤተክርስቲያን ውስጥ የምናገኘው ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ስጋዬ ነው፣ ይህ ደሜ ነው፣ ያውም ለዓለም ኃጢአት የሚፈስ ለዓለም ኃጢአት የሚቆረስ ስጋዬና ደሜ ነው፣ ይህን ካልበላችሁ ህይወት የላችሁ ማለት። ስለዚህ ልክ ለመጀመሪያው አዳም እንደታዘዘው ያንን የህይወት ዛፍ እየበላ እየታደሰ እንደሚኖረው ሁሉ እኛ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስን ስጋና ደም እየበላን እየጠጣን አዲስ እየሆንን እየታደስን። መታደስ ማለት ልክ ቀደም ቀሲስም ጋድዬም እንዳሉት ከኃጢአታችን እየተሰረየልን ከኃጢአታችን እየነጻን ህይወት እያገኘን ከሱ ጋር ህብረት የምናደርግበት ትልቁ ምስጢር ነው። እንግዲህ ብዙ ላጎድል እችላለሁ። ስለተሰጠኝ እድል አመሰግናለሁ። ይቆያል። ቃልዮት ያሰማልን ናትዬ፣ ቃልዮት ያሰማልን፣ በእድሜ በጸጋ ይጠበቅልን። ያ ባለ አለ ያው እንግዲህ ቶፒኩን አይተዋል። ቸርች ፋዘርስ ስለ ቅዱስ ቁርባን ጋር በተገናኘ ነው እና እስቲ የተወሰነ ነገር በለን። ያ እንትን አንድ ሶስት አባት ጠቅስና ያው ለሌሎች ትላለሁ። መጀመሪያው ከሴንት ጆን ክሪስቶስተም ነው። ቅዱስ ዮሐንስ አፈወርቅ ጎስፐል ኦፍ ማቲው ሆሚሊ 82 ላይ ነው። What is the bread actually? The body of Christ. And what do those who partake of it become? The body of Christ, not many bodies, but one body. ስለዚህ እዚህ ጋር ያለን ያለው ህብስቱ ምንድነው? የክርስቶስ ስጋ ነው ይለናል። ከዛ ስጋውን የሚቀበሉት ደግሞ በብዙ ቦዲዎች ሳይሆን የሚሆኑት የተለያዩ አካሎች ሳይሆን የሚሆኑት አንድ አካል ነው የሚሆኑት ማለት ነው። የክርስቶስ አካልን ምንወስድ ከዛ አካል ጋር አንድ እንሆናለን። For just as the bread which is made of many grains is made one, so that the grains now nowhere appear. They exist, but their difference is not visible in the appearance of bread. In the same way, we too are united with each other and with Christ. ስለዚህ ህብስቱ ከብዙ ፍርፋሪዎች እንደተሰራው ግን ስናየው አንድ ህብስት እንደሆነው እኛም ህብስቱን የምንቀበል ዩካሪስቱን የምንቀበለው ከክርስቶስ ጋር አንድ እንሆናለን ማለት ነው። በዚህ አናሎጂ ተጠቅሞ ቅዱስ ዮሐንስ ያስረዳናል። ሌላ ደግሞ ሴንት አምብሮዝ ኦፍ ሚላን የላቲን ፋዘር ነው፣ ዌስተርን ፋዘር ነው። on the mysteries of the church chapter 9 ላይ እንዲህ ያስረዳል። Perhaps you will say, I see something else. How is that you assert that I received the body of Christ? But this remains for us to prove. And what evidence shall we make use of this? Let us prove that this is not what nature made, but what the blessing consecrated. And for the power of blessing is greater than that of nature, because by blessing nature itself is changed. ስለዚህ እዚህ ጋር ህብስት ነው የምናየው፣ ግን እንዴት የጌታ ስጋና ደም ይሆናል ለምትሉን ለዚህ ኤቪደንስ ሳይሆንናሳይ የምንችለው ይሄ ከኔቸር በላይ ነው። ብሌሲንጉ ከኔቸር በላይ ነውና for if the word of Elijah had such power to bring fire down from heaven, shall not the word of Christ have power to change the nature of elements? ስለዚህ ኤልያስ ከሰማይ እሳት የኤልያስ ቃል ከሰማይ እሳት ማውረድ ከቻለ እንዴት የክርስቶስ ቃል ኔቸር መለወጥ አይችልም? because አሁን እኛ እንደምናምነው ስጋና ደሙ ህብስቱ ወደ ስጋና ደሙ ይለወጣል፣ ግን እንትኑን አናቆም፣ ናቹራል ፕሮሰሱን አናቆም። እንደ ካቶሊኮች ትራንስሰብስታንሲዬሽን ሳይሆን ከአይምሮ በላይ ነው ብለን ነው የምንቀበለው እንደ ሚስትሪ። እና በመጨረሻ ደግሞ ሴንት ሳይሮል ኦፍ አሌክዛንድሪያ commentary on the Gospel of John, book 4 ላይ since Christ himself has declared and said to the bread, this is my body, who shall dare doubt any longer? And since he has affirmed, this is my blood, who shall ever hesitate saying that this is not his blood? ስለዚህ ክርስቶስ ይሄ ስጋና ደም ነው ካለ ዳውት ልናደርግ አንችልም። ለምን ዳውት እናደርጋለን? ሄዚቴት ማድረግ የለብንም እያለ ነው ቅዱስ ቄርሎስ በአሌክዛንድሪያ። እነዚህ ነበር። አንድ ጨምር፣ አንድ ልመረቅልህ። እሺ ሴንት ግሬጎሪ ኦፍ ኒሳ ተጠቅሷል? አልተጠቀሰም። እሱም ግሬት ካቴኪዝሙ ላይ for as the bread which is produced from the earth when it receives the invocation of God
is no longer common bread, but the Eucharist, consisting of two realities, earthly and heavenly. So also our bodies, when they receive the Eucharist, are no longer corruptible because they have the hope of resurrection to eternity. ስለዚህ ይሄ ህብስት ኢንቮኬሽን ሲገኝ ከእግዚአብሔር ኢንቮኬት ሲደረግ ኖ ሎንገር ኮመን ብሬድ አይሆንም። ኖርማል ህብስት ሳይሆን የሚሆነው የጌታ ስጋና ደም ይሆናል። ሁለት ሪያሊቲ ይኖረዋል። ሰማያዊና እርዝሊ ሪያሊቲ ይሆናል ማለት ነው። ማየት ነው። ፕሮቴስታንትን ስታይ አቡ የሆነ ጊዜ ያለው እንትን ነውና ጉዞ ወደ ኋላ ሲጀመር ቀድሞ መንጠባጠብ የሚጀምሩት ፕሮቴስታንቶች ናቸው ብሏልና ይንጠባጠባል፣ አይገጥምም። ምክንያቱም ስለ ስርዓት ከስርዓቱ በፊት ስለ ዶግማ ካወራን ዶግማ የሆኑ ትምህርቶች ሙሉ ለሙሉ ያሉት ኦርቶዶክስ ጋር ነው፣ ፕሮቴስታንት ጋር የለም። የአባቶች ትምህርት ከተባለ ሙሉ ለሙሉ ኦርቶዶክስ ጋር አለ፣ እነሱ ጋር የለም። ስርዓተ ቤተክርስቲያን ከተባለ እነሱ ጋር የለም። የክህነት አገልግሎት ሚስጥራት ስርዓት የአጽዋጽም ስርዓት የት ነው ያለው? እንዳለ የምታገኙት ቀድሞ የነበረውን የምታገኙት እዚህ ነው። እነሱ ጋርስ ልምምዶቻቸው ሁሉ 100 ዓመት ታሪክ ነው ያላቸው። 100 ዓመት ይሄ ልሳን የሚሉት እንኳን የቅርብ ጊዜ ነች፣ የአያቶቻችን እድሜ ማለት ነው። ከዚህ በፊትም ብየዋለሁ አይደለም እምነታችን የአንገታችን ክር ፕሮቴስታንትን ይቀድማል። ታላቁ ነው፣ ሲኒየራቸው ነው ክራችን። ከባድ ነው እና የሚገርመው እንትን 20ኛው ቀኖና ጊዮርጊስ ላይ ቀድማቸዋል እኮ ምን ይላል መሰላችሁ? አባ ጊዮርጊስ ዘጋስጫው ላይ ቀድማቸዋል። ምን ጥያቄ ያለው በትምህርቱ ራሱን እኮ እንዳልነበሩ የሚያረጋቸውና በጌታ ቀን ይላል እና በበዓለ 50 ቀናት የሚንበረከኩ ወይም የሚሰግዱ አንዳንድ ሰዎች በተመለከተ ነገሮች ሁሉ በሁሉም ቦታዎች ወጥ ሆነው እንዲከበሩ በማሰብ በእነዚህ ቀናት ወደ እግዚአብሔር የሚቀርብ ጸሎት በመቆም እንዲፈጸም ይህ ቅዱስ ሲኖዶስ መልካም እንደሆነ ወስኗል ይላል። ይሄ ያለው ስርዓት የት ነው? እንደ ስርዓቷ ነው ከርዕሱ ጋር እንትን ብሎ ሳይሆን ጋዲ ስለጠየቀኝ ይሄ ስርዓት ያለው የት ነው? የግዝት በዓላት አይሰገዱም፣ እንዲሁ ብቻ አምልኮ ይደረጋል የሚለው ስርዓት የት ነው ያለው? ፕሮቴስታንቶች ጋር አለ። ሲጀመር በዓላት የት አላቸው? ሲጀመር ስርዓት የአምልኮ ስርዓት አላቸው። ከጥንት ጀምሮ ያለ ስርዓት አምልኮ አለ እና ቀድሞ የነበሩ ሌሎች ጉባኤቶችን ሌሎች ድንጋጌዎችን ራሱ ካየን ይሄ አሿሿም ባለፈው አይተናል። አሿሿም አሁን ሽፍት ልታደርገው ነው ተውና ሐሳብ መጣልኝ መሰለ። ቅርብ ጊዜም ደግሞ የኛን ላይቭ ሴሽኖች በእርግጥ ያኔም ጥሩ ሰው ነበረ። የኒቂያን ጉባኤን ባለፈው ገብተንበት ሙሉ ተነቦ ነበር። እያንዳንዱ ላይ ሐሳብ ሲሰጥ ነበር። እንደግመዋለን። የኒቂያ ጉባኤ እንደግመዋለን። ሌላ ጊዜ እንደግመዋለን። ስንደግመው ምን እናሳይበታለን? ቀድሞ የነበረችው ቤተክርስቲያን ስርዓት፣ ዶግማ፣ ቀኖና እያንዳንዱ አሁን ካለው ጋር ከኦርቶዶክስ ቤተክርስቲያን ጋር አንድ ሲሆን ከፕሮቴስታንት ጋር ግን ፊትና ጀርባ ነው፣ አይገናኝም። ስለዚህ ቀድሞ የነበረችው ማነች የሚለውን በዚህ መረዳት ይችላሉ ሰዎች። ይሄን ስናነሳ ግን ታሪክ የመቁጠር ጉዳይ አይደለም። ይሄ ማለት ይሄን ያህል ዘመን አስቆጠርን የማለት ጉዳይ አይደለም። ማለት የዘመኑ ቁጥር ከፍ ስላለ ምናምን በሚል አይደለም ሎጂክ የምንሰራው። መጽሐፍ ቅዱስ የቀደመች አንድ ጊዜ የተሰጠች እምነት እንዳለች ይናገራል። በሷ እምነት ደግሞ መመላለስ እንዳለብን ይናገራል። ስለዚህ የቀደመች መሆኗን ማሳወቃችን ለምንድን ነው የሚጠቅመው? እዚህ ላሉ ሰዎች በቀደመችው ቤተክርስቲያን ውስጥ ሰዎች መተከል አለባቸው። ከዛ ውጭ ከሆኑ ድህነት የለም። ሰይጣን የሚመስሉ ድንኳኖችን በየቦታው ነው የሚጥለው። ትክክለኛውን ድንኳን እንዳታገኝ ተመሳሳይ ለመገንባት ይሞክራል። ማን ነው ትክክለኛውን ድንኳን አይቶ ወይንም መቅደስ አይቶ የሚገባ? ትክክለኛው መንገድ የትኛው ነው ብሎ አጥርቶ ማየት የሚችል ትክክለኛውን ቤተክርስቲያን ያገኛታል። ሰይጣን ግን እነዚህ አይነት መንገዶች አሉት። ስለዚህ ቅዱስ ሥጋውና ክቡር ደግሞ በቀደመችው ቤተክርስቲያን የሚታመነው አሁን እንዳየነው የአባቶች ትምህርት ሲነገር እንደነበረው ነው። ይሄ የቀደመው እምነት ነው። ይሄ እምነት ማጋ አለን እኛ ጋር ለመኖሩ ማስረጃ ጠቅሰን ሃይማኖተ አበው ጠቅሰን ነው የምናሳየው። ሚስጥራቱን መቅደስ ቤተክርስቲያን ሄደው ማየት እስኪችሉ ድረስ እያንዳንዱ ክርስቲያን በምን አይነት ክብር ሳይገባው እንዴት መሄድ የለበትም።
እዚህ ኒቂያ ጉባኤ ቀኖና ላይ እኮ ሰው ንስሐውን ቀኖናውን ሳይጨርስ እንኳን ሊቀርብ አይገባም። ቀኖናውን ካልጨረሰ ይመለስ ነው። ጌታም በስጋውና ደሙ ላይ ድርድር አላደረገም ነበር። ዮሐንስ ወንጌል ምዕራፍ 6 ልትሄዱ ትወዳላችሁ ንኩት ነው። ምክንያቱም የተመለሱ ነበር እኮ ልክ ሲሄዱ አይ ኑ እኔ ለማለት የፈለኩት አላለም። ዮሐንስም ሌሎች ቦታ እንደሚያደርገው እሱ ለማለት የፈለገው ብሎ አላሻሻለው። ስጋው ነው በቃ። ያንተ አይምሮ አልተቀበለው ማለት እሱ ስጋነቱ ይቀራል ማለት አይደለም። ሚስጥራተ ቤተክርስቲያን ስለዚህ ሚስጥራተ ቤተክርስቲያንን የማይቀበል ክፍል እኛውን ለኛ በጣም እምነታችንን መሰረት የሚያስይዝ ነገሮች መሆናቸውን በደንብ እንቀበላለን እንጂ ጥምቀትን የማይቀበሉበት፣ ቁርባንን የማይቀበሉበት፣ ተክሊልን የማይቀበሉበት፣ ክህነትን የማይቀበሉበት እነዚህን ሁሉ ነገሮች ስናነሳ የምናገኘው ትልቁ ነገር ምንድነው? ሚስጥራት የሚባለውን ነገር በዜሮ አባስተውት። ስለዚህ ወደ ኋላ ተመልሰው በመጽሐፍ ቅዱስ ላይ የተጻፈውን ጥምቀትን በለው ቁርባንን በለው ተርጉመውት ወደ ቃል የሚወስዱበት አንዱ ምክንያት እዚህ ጋር ያለውን ሚስጥራት ስለማይቀበሉ ነው። የኔ ክህነት ህጋዊ የሚሆነው ለኔ ክህነትን የሰጡኝ ጳጳስ ጵጵስናቸው ህጋዊ ሲሆን ለኔ ክህነት የሰጡኝ ጳጳስ ጵጵስናቸው ህጋዊ የሚሆነው ደግሞ ለሳቸው ጵጵስናን የሰጧቸው ፓትርያርክ ፕትርክናቸው ህጋዊ ሲሆን ስንሄድ እኛ ጋር 6 ፓትርያርክ ነው ያለን። የመጀመሪያው ጋር አቡነ ባስልዮስ ጋር እንደርሳለን። አቡነ ባስልዮስ ደግሞ ከግብጽ ነው ያመጡልን። በግብጽ 118 ጳጳሳት ወይም ደግሞ ፓትርያርኮች ላይ ደርሰዋል። ስለዚህ ለግብጽ ደግሞ ስልጣነ ክህነትን ያመጣው ቅዱስ ማርቆስ ነው። ቅዱስ ማርቆስ ወደ ማን ይመራናል? ወደ ቅዱስ ጴጥሮስ። ቅዱስ ጴጥሮስ ወደ ማን ይመራናል? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ። ይሄ አፖስቶሊክ ሰክሴሽን ሲኖር ነው ሚስጥራት የሚኖረው። ይሄ በሌለበት ስለ ቅዱስ ቁርባን፣ ስለ ጥምቀት፣ ስለ ክህነት፣ ስለ ንስሐ፣ ስለ ሌሎችም ነገሮች ብናወራ ለኛ በጣም መሰረታዊ ትምህርት ነው። ሐዋርያውያን አበው ያስተማሩት፣ ሊቃውንቱ ያስተማሩት ትምህርት በጣም መሰረታዊ ነው። ለነሱ ግን አይደለም አባቶች ያስተማሩት፣ ራሱ ባለቤቱ ያስተማረውን ትምህርት እኮ ነው የቀየሩት የለወጡት። እና እንደዚህ አይነት ስህተት ነው የምናገኘው። ይሄን ለማስታወስ ነው። ጋዲ ዜርስት ቀሲስ ቃለ ሕይወት ያሰማልን። ያው እንግዲህ በአባታችን አሁን መባረክ የምትፈልጉ ከቅዱስ ማርቆስ ነው ቀጥታ ወደ ቅዱስ ጴጥሮስ ወደ ጌታ ነው እንግዲህ የቀሲስ ቅስና የሚደርሰውና በትክክለኛ ጌታ በሾማቸው አባቶች የተሾሙ አባቶች ጋር ነው በረከት ማግኘት የምችሉት። ቀሲስ እግዚአብሔር ያክብርልን። ጥሩ ሐሳብ ነው ያነሱት። እግዚአብሔር ያክብርልን። ዮሐድ አለ ቅድም የተወሰነ ነገር አንስተ መቼስ ተነካክተን ሄድከውና እድል ልስጥ። ዮሐድ የሉተርን ይቁጠርልን እስኪ። አተ ዝም ብለህ የሰው ሐሳብ የምታነበው ነገር ትላለህ። እሺ እሱንም ላነሳ ነበረ። እውነት ቃለ ሕይወት ያሰማልን። ሁላችሁም በጣም ደስ የሚሉ ሐሳቦች። እንግዲህ ሁላችሁም ወደ ኋላ እየሄዳችሁ ቤተክርስቲያንን እያያችሁ ይሆናል ብለን እናስባለን። እስኪ አሁን እየተሰጠ ያለው ትምህርት የት ነው የሚገኘው? እውነት ይህንን ትምህርት አባቶች የሚያስተምሩት ከሆነ ይህ ትምህርት ደግሞ የት ነው የሚገኘው? ምክንያቱም ቤተክርስቲያን ክርስቶስ መቼም እንደማይተዋትና በትምህርቶቿ ሁሉ እሱ እንደሚገኝባት ከተናገረ ይህንን ትምህርት ደግሞ ያለ አንዳች ልዩነት አባቶች ካስተማሩት አሁን ያሉት ትምህርቶች ይታዩ ዘንድ ወዴት አላቸው ይላል ቅዱስ ጴጥሮስና ይታዩ ዘንድ አላቸው ወይ ስፍራ ብላችሁ ትጠይቃላችሁ ብለን እናስባለን። እና እኔ 2 አባቶችን ልጥቀስና ከዛ ወደ ፕሮቴስታንት እነሱ ራሱ አባታችን ብለው የሚጠሩት ሉተርን ደግሞ ምን ብሎ እንደሚያምን እናሳያቸዋለን። እንግዲህ ቅዱስ ሲፕሪያን እንዲህ ብሎ ይናገራል። ምክንያቱ ይህንን በቅርቡ ደግሞ ጸሎት ሲደረግ እንደው ጥናት ያስፈልገዋል ብለው የተናገሩ አንዳንድ ሰዎች አሉና እቺ በጣም ጥሩ መልስ ስለሆነች ቅዱስ ቆጵሪያኖስ ትሪተስ መጽሐፉ ትሪተስ 4 ላይ ቁጥር 18 እንዲህ ብሎ ተናግሮ ነበር። በደንብ አስታውሱ። ይሄንን ነገር ሳነብላችሁ
የሆኑ ሰዎች ጥናት ያስፈልገዋል ብለው ነበርና ምን እንደሆነች በደንብ አስተውሉ። ትሪተስ 4:18 ላይ as the prayer goes forward we ask and say give us this day our daily bread ምን ሁልጊዜ በጸሎት ሰዓት እንዲህ ብለን እንጸልያለናል። የዕለት እንጀራችንን ስጠን ዛሬ የሚለው እንግዲህ አባታችን ሆይ እንግዲህ ዲስከሽን ያስፈልገዋል ብለዋል እዛኛው ቤት ማለት ነው። አባታችን ሆይ የሚለው ጸሎት ራሱ ጸሎቱ ትንሽ መታየት ያስፈልገዋል ያሉ ሰዎች ስላሉ ማለት ነው። ቅዱስ ቆጵርያኖስ ምን ብሎ ይናገራል? give us this day our daily bread የዕለት እንጀራችንን ስጠን ዛሬ የሚለው ጸሎት ምንድነው የሚያሳየው ይልና and this may be understood both spiritually and literally ይህ ትምህርት በሁለቱም መንገድ የሚታይ ነው የሚወሰድ ነው። and place them on the table ከዛም የታ ያስቀምጧቸዋል? ቅዱስ መሰዊያ ላይ ያስቀምጧቸዋል። ምኑ? ህብስቱና ወይኑ። okay so as long as the prayer of supplication and entreaties have not been made የቅዳሴ ጸሎቱ እስኪደረግ ድረስ ምን አለ? there is only bread and wine እዛ ጋር ያለው ምንድነው? ህብስትና ወይን ብቻ ነው። ህብስትና ወይን ብቻ ነው። ምኑ እስኪደረግ ድረስ? የቅዳሴ ጸሎት እስኪደረግ ድረስ አለ። but after the great and wonderful prayers have been completed ነገር ግን ቅዱሱና ታላቁ ጸሎት ካለቀ በኋላ ግን then the bread is becoming the body and the wine is the blood of our Lord Jesus Christ ከቅዳሴው ጸሎት በኋላ ግን no more ህብስቱ ምንድነው? የክርስቶስ ሥጋ፣ ወይኑ ምንድነው? የክርስቶስ ደም ነው አለ። ስለዚህ let us approach the celebration of the mystery ስለዚህ ሁላችንም ወደዚህ ቅዱስ ምስጢር አገልግሎት እንቅረብ ካለ በኋላ this bread and this wine as long as the prayer and supplication have not taken place remains simply what they are የቅዳሴው ጸሎት እስኪደረግና እስኪፈጸም ድረስ ህብስቶቹ ምናልባት ኖርማል እንዳሉበት ህብስትና ወይን ሊሆኑ ይችላል። but after the great prayer and holy supplication have been sent forth the word comes down into the bread and wine and thus is his body of our Lord Jesus Christ ስለዚህ የቅዳሴው ጸሎቱ ግን immediately ካለቀ በኋላ በቃሉ አማካይነት ምን ይሆናል? የክርስቶስ ሥጋ የክርስቶስ ደም ይሆናል ብሎ ቅዱስ አትናቴዎስ ያምናል። ስለዚህ የክርስቶስ ሥጋና ደም ነው እውነተኛ ነው ብሎ ይቀበላል ማለት ነው። ይህ ከተናገርም በኋላ እስቲ የፕሮቴስታንቶቹ አባት ወይም ደግሞ መስራች የሆነው ማርቲን ሉተር ላርጅ እና ስሞል ካቴኪዝም አለው። ላርጅ እና ስሞል ካቴኪዝሙ ስለ ቅዱስ ቁርባን ምን ብሎ ይናገራል የሚለውን ባጭሩ ላንብብላችሁ። ወይ እንደ ፕሮቴስታንት ሆኜ ጥያቄ ልጠይቅ። አሁን ፕሮቴስታንቶች የሚያነሱት ስለ ሉተርኛ ምን አገባን ሉተር ብዬ ብጠይቅ ምንድን ነው የሚሆነው መልሱ? የምሬን ነው። እንደ ፕሮቴስታንት ሉተር ራሱ ምን አገባን ካሉ ኦፍኮርስ አሁን ሉተርም ቢሆን የራሱ ጉዳይ የሚሉ ሰዎች መጥተዋል። አሁን ይህንን እንግዲህ መጀመሪያ ትምህርቶቹ በደንብ ሳይታወቅ ወይም ደግሞ ለክርስቲያኑ ኢንፎርም ሳይሆን ሉተር በቃ እንደ ጻድቅ እንደ ክርስቶስ ሪቫይቭ ቤተክርስቲያንን ሪናይንሰንስ የጀመረ ሰው አድርገው ነበር የሚቆጥሩት። ነገር ግን ትምህርቶቹ ህይወት ታሪኩ ምናምን ሲጠና ግን እሱ ራሱ ምን አገባን እያሉ እየተናገሩ በጣም በሚያሳዝን ሁኔታ የትምህርቶቻቸው አሁን የሚጠቀሙባቸው ትምህርቶች መሰረታቸው እሱ ነው። በቃ for the first and for the last time ወይም ደግሞ ለመጀመሪያም ለመጨረሻ ጊዜም ሐሳቦቹ አምስቱ ሶላዎች ያመጣው ሰውዬ እሱ ነው። ከዛ በፊት የነበሩ ትምህርቶች አይደሉም ማለት እምነት ብቻ ብለው መርጠው ነው የሚቀበሉት ማለት ነው። አምስቱ ሶላዎችን ከሱ ይወስዱና ሌላ ትምህርት ያስተማሩን ግን አንቀበልም ነው የሚሉት። በጣም የሚገርም ነው። እሱ ራሱ ኦንሊ ወይም ደግሞ እምነት ብቻ ምናምን ብሎ ሲነሳ ራሱ የነበረው ትምህርት ኢሚዲየት ላይ አይቀበሉትም ማለት በሚያሳዝን ሁኔታ። እሱ እምነት ብቻ ሲል ቅዱሳት ምስጢራትን እያስወጣ አይደለም። ያለ ቅዱሳት ምስጢራት ራሱ ምንም እንደማይረባ ምንም እንደማይጠቅማቸው እምነታቸው ራሱ የሞተና የማይረባ እንደሆነ ነው የሚነግራቸውና እንግዲህ ያው አባቶቻችን የኛ አባቶች የነሱ ሊሆኑ እንደማይችሉ ነው። በእያንዳንዱ ትምህርት በቅዱሳን ምልጃ በቅዱሳን ስዕላት ኦኬ በቤተ ክርስቲያን አንድነት
እና በቅዱሳት ሚስጥሪያት ያላቸው ትምህርት በስፋት ስላሳየን ሊጠቅሷቸውም ራሱ አይጠጉም አይደፍሩ። ነገር ግን እስቲ እንደው እንደ እምነታቸው መስራችና ጀማሪ አድርገው የሚቆጥሩት ራሱ እንዴት ነበር ሲያምን የነበረው የሚለው ለማሳየት ያክል ነው። እንዲህ ብሎ ይናገራል። አሁን ስሞል ካቴኪዝም በስሞል ካቴኪዝም ወይም ንዑሱ ትምህርቱ ላይ በእንተ ቁርባን ወይም ደግሞ የቅዱሱ መሰዊያ ሚስጢር የሚል ክፍል አለው። ወይም ደግሞ ሳክራመንት ኦፍ ዘ ሆሊ አልታር የሚል ክፍል አለው። እዛ ቁጥር 1 ሲጀምር ምን ብለው ነው የሚጀምረው? እንግሊዘኛውም አማርኛውም ስላለ ላንብብላችሁ። አማርኛው የመሰዊያው ቅዱስ ሚስጢር ምንድነው ይልና መልስ ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው ይላል። ፕሮቴስታንቶች ወደ አባታችሁ ትምህርት ለመመለስ ሞክሩ። ከዛ በኋላ ደግሞ እዛ ላይ ቆማችሁ ደግሞ ወደኛ ትመጣላችሁ። ችግር የለውም። ቢያንስ በአንዴ ወደኛ ከምትመጡ እየተንደረደራችሁ ነው በሚለው ነውና አንድ ሁለት አባት ልጥቀስና ከዛ በኋላ አሁን ዛሬ አባቶችን ጨረስን። ይወባኛ አሁን ትልቁ ችግራችን ምንድነው? አናስቀርም አባት የቤተክርስቲያን አባት አንዳንዴ ብናስቀርም ነው ትንሽ እየዘለል ያው ሊቅ ተነስቷል፣ ቅዱሳን አባቶች ተነስተዋል። ሜቢ የተረሳ ብዬ ማስተው አርጌንስ ለምሳሌ ሊቁ አርጌንስ ሳይነሳ ቀርቷልና ሚስጥራት ላይ ቀደም ዮባም ሲናገረው ነበረ። ምንም አባቶች የሆነ እንዲህ የሚሉበትም ነገር የለም። ኦኬ የሆነ ሐሳብ መቀየር ሌላ አይነትም ኢንቴንሽን የሚላቸው ይቅርታ። አርጌንስ እንዲህ ብሎ ይናገራል። አንዴ በጣም ይቅርታ። ሊቁ አርጌንስ አጌንስ ሴልሰስ ቡክ 8 ላይ ሊቁ አርጌንስ እንዲህ ብሎ ይናገራል። ያው እስካሁን 10 ምናምን አባቶች ይጠቅሰናል። እንግዲህ ሳምፕል አንዳንድ ትምህርቶቻቸው ላይ ብዙ ቀደም ዮሐን እንደተናገረው በመልአክ ነው ያስተማሩት። ቅዱስ ቁርባን ላይ ምንም ለክርክር የሚቀርብን ትምህርት አይደለም። ኦኬ አርጌንስ አጌንስ ሴልሺየስ ቡክ 8 ቻፕተር 33 ላይ እንዲህ ብሎ ይናገራል። አርጌንስ ሊቁ አርጌንስ በስም ሰምታችሁስ ሊሆን ይችላል። አርጌንስ ሲባል ወይ ደግሞ ኦሬገን ይባላል። ከ185 እስከ 254 አካባቢ የኖረ ሊቅ ነው። ኦኬ ሞር ኦፍ አሌክሳንድሪያ ቤተክርስቲያን ላይ ነው እንዳልኳችሁ በደንብ ታዋቂነቱ አሌክሳንድሪያ ቤተክርስቲያን ውስጥ ነበር የሚያገለግለው። የሴንት ክሌሜንት ኦፍ አሌክሳንድሪያ ወይ ደግሞ የቅዱስ ክሌሜንቶስ የአሌክሳንድሪያው ማለት የሮሙ ሳይሆን እኛ እንለያለን። ደስ የሚለው እሱ ነው። የአሌክሳንድሪያውንና የሮሙን እንለያለን። ይገባ ቅዱስ ክሌሜንቶስ እና ምንድነው የቅዱስ ክሌሜንቶስ የአሌክሳንድሪያው ቅዱስ ክሌሜንቶስ የሱ ደቀ መዝሙር ነውና የሱ ተማሪ እንደነበር ነው የሚታመነው። እንዲህ ብሎ ይናገራል። አጌንስ ሴልሺየስ ቡክ 8 ላይ ቻፕተር 33 ላይ እንዲህ ብሎ ይናገራል። ሴልሺየስ እንግዲህ ያው በጊዜው ምንፍቅና ትምህርት ያስተማረ ነው ተብሎ ነው እንግዲህ ኦሪገን መልስ እየሰጠው ያለው። for this reason then let Celsius as one who knows not God give thank offerings to demons ይላል። ኦኬ ሴልሺየስ ያው ምንፍቅና የክደት ትምህርትን እያስተማረ ነው ብሎ ነው አርጌንስ እዚህ ጋር የሚናገረው። እሱ ለዲያብሎስ መስዋዕቱን ይሰዋ ይላል። but we እና እኛ ክርስቲያኖች ብሎ ነው አርጌንስ የሚናገረው። but we give thanks to the creator of all ሁሉ ለፈጠረው እኛ ምስጋና እናቀርባለን ይላል። ኦኬ but we give thanks to the creator of all and along አንተ ሻሊ ኮሜንቱን አጥፋው። ወንድሞቻችን እናቶቻችን ኮሜንት ከተከፈተላቸው ነን ስቶፕን እንዲሰሙ ማስረጃውንም እንዲይዙ ኦሪገን ወይም አርጌንስ አጌንስ ሴልሺየስ ቡክ 8 ቻፕተር 33 ላይ but we give thanks to the creator of all ይላል አርጌንስ። ኦኬ we give thanks to the creator of all and along with thanksgiving and prayer for the blessing we have received ኦኬ ላገኘነው በረከት እግዚአብሔርን እናመሰግነዋለን ይልና we also eat the bread presented to us የቀረበልን ህብስት እንበላለን and this bread becomes by prayer a sacred body ኦኬ በምን በጸሎት ሳከርድ የሆነ በዲ ይሆናል። የምን የጌታ ስጋ ይሆናል። ምኑ ህብስቱ አርጌንስ ምን ይላል? ህብስቱ በጸሎት የጌታ ስጋ ይሆናል ካለ በኋላ which sanctifies those who sincerely partake of it sanctify ያረጋቸዋል፣ ይቀድሳቸዋል። ምንም ያርጉት ህብስቱን የሚወስዱት sanctify ያረጋቸዋል who sincerely partake of it ያለ አርጌንስ ይናገራል። ኦኬ የተረሳ አባት ስለሆነ ነው እሱን ማንሳት የፈለኩት። ሜቢ እንዳሳ አንድ አባት ልጨምርላችሁና ጨርሳለሁ። ቅዱስ አትናቴዎስ ሜቢ እንደ መረጃ ያው ብዙ ሰዎች አሁን ኒቂያ ጉባኤ እንቀበላለን ይላሉ በጣም በሚያስቅ ሁኔታ። ኒቂያ ጉባኤ ላይ ግን አሪዮስን ያወገዘው ያ ትልቁ የቤተክርስቲያን አባት የቅዱስ አትናቴዎስን ትምህርት በፍጹም አይቀበሉም። በፍጹም ጥምቀት ላይ ቅዱስ ቁርባን ላይ የኢየሱስ ክርስቶስ ባሪ ላይ ቪዲዮም ሰርተንበታል። ብዙ ጊዜ አይቀበሉም። ፕሮቴስታንቱ ዓለም ችግሩ እሱ ነው። ባይዘው ፕሮቴስታንቱ ዓለም ችግሩ እሱ ነው። ቅዱስ አትናቴዎስን የመሰለ አባት ቢያንስ የሱን ትምህርት ሰው ካጠና ከፕሮቴስታንቲዝም ባይዘው ይወጣል እና እንዳሳይመንት ወሰዱት
እንደ አሳይመንት ወሰዱት። ምን የቅዱስ አትናቴዎስን ትምህርት እስቲ ከኛ ትምህርት ጋር ብላችሁ ከራሳችሁ ትምህርት ጋር አወዳድሩት፣ መዝኑት። ኦኬ ስታዩት ጀስት ህብስትና ካፕ ነው የሚመስላችሁ። ይሄ በአይናችን የምናየው ነገር ነው። ግን እምነታችን እንደሚያዘን ሐዋርያው ጳውሎስ እንደሚለን ይሄ የጌታ ስጋና ደም ነው። እምነታችን ይሄ ነው። እምነታችን ሳይንሳዊ ሳይሆን በእምነትና ሱፐርናቹራል የሆነ ነገር ስለሆነ የምንቀበለው ነው ማለት ነው። ቃልዮት ያሰማልን። ያብ እግዚአብሔር ያክብርልን። ቴንኪው፣ እናመሰግናለን። አይ ቲንክ ሮምንና አንተሽ ቅድም እንዲህ ስል ነበር ልበል። አዎ ታፕ አርኩ ያልኩኝ ነው። አነሰች 500,000 ብዬ ነው። ግን አንድ ሪኩዌስት ነበረ ጋዲ የተጠየቀ ከስር ቀሲስ የቀድሟን ሐዋርያዊ ቅብብሎሽ አንዴ ይድገሙልን ቀለል እንዲለን እያሉ ቅዱስ ጳውሎስ እንግዲህ በኤፌሶን መልእክቱ በምዕራፍ 2 ቁጥር 18 እስከ 20 ላይ ጽፎ በመናነበው በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚል የመጽሐፍ ቅዱስ ቃል እናነባለን። ስለዚህ ቅድስት አንዲት ኩሏዊት ሐዋርያዊት የሆነች ቤተክርስቲያን ሐዋርያዊት ብለን የምንጠራት ይሄ ሐዋርያዊ ቅብብሎሽ ስላልተለያት ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ኩሏዊት የሁሉ ወይም ዩኒቨርሳል ብለን የምንጠራት በሐዋርያት በነቢያት መሰረት ላይ የታነጸች የሐዋርያት ቅብብሎሽ እስካሁን ያልተለያት ሐዋርያት ያደረጉትን ነገር ዛሬም የምታደርግ ሐዋርያውያን አበው ይፈጽሙት የነበረውን ዛሬም የምትፈጽም። ቅድም የአባ ሕርያቆስን ነገር ያነሳሁት ያለ ምክንያት አይደለም። ከእርሱ ጋር ነበርን ይላል አይደለ? ሐዋርያ ማነው አባ ሕርያቆስ ከእርሱ ጋር ነበርን ሲል በትክክል አባ ሕርያቆስ በሐዋርያት ዘመን አልነበረም እንደምታውቁት። ነገር ግን ሐዋርያት የነበሩትን ከእሱ ጋር የበሉትን ከእርሱ ጋር የጠጡትን ሐዋርያቱን እንደራሱ አድርጎ ሐዋርያዊ ቅብብሎች ስላለ ነው። ሌላ ነገር እኮ አይደል። ሐዋርያዊ ቅብብሎች ስላለ ከእርሱ ጋር ነበርን፣ ከእርሱ ጋር በላን፣ ከእርሱ ጋር ጠጣን፣ አሁንም እንዲህ እያልን እናመስግን ይላሉ። ዛሬም አባቶቻችን ህብስቱን አንስተው በጸሎተ ቅዳሴው ባርከው ቀድሰው ስጋ ወልደ እግዚአብሔር ወይኑን ባርከው ቀድሰው ደመ ወልደ እግዚአብሔር አድርገው ይሰጡናል። ስጋው ደግሞ ሲያቀብሉን ካህኑ ጋር ስትቀርቡ ይሄ የአማኑኤል ስጋ ነው ከድንግል ማርያም የነሳው ነው ብለው ያቀብሉናል። አሜን ይሁንልኝ ይደረግልኝ ብለን እንቀበላለን። ዲያቆኑ ጋርም ስትሄዱ ይህ የአማኑኤል ደም ነው ከድንግል ማርያም የቀዳው ነው ብለው ያቀብሉናል። አሜን ብለን እንቀበላለን። ይሄ ሐዋርያዊ ቅብብሎሽ ባለባት ቤተክርስቲያን የሚከናወን እንጂ የትኛውም አዳራሽ የትኛውም ቤት ውስጥ የሚከናወን አይደለም። ሌሎቹ ጋር ቢያጠምቁ ማንቀበለው፣ ስጋው ደግሞ ብለው መታሰቢያ ነው ብለው የሚያደርጉትን ነገር የማንቀበለው፣ ካህን ነኝ ቄስ ነኝ ብለው ቢሉ የማንቀበለው፣ ንስሐ ገባለው ንስሐ አስተሰርያለሁ እሾማለሁ ብለው ቢሉ የማንቀበለው ይሄ በነቢያትና በሐዋርያት መሰረት ላይ ታንጻችኋል የሚለው ቅብብሎሽ ስለሌላቸው ነው። ቅድም እንዳልኩት እኔ ካህን ነኝ የኔ ቅስና ህጋዊ ነው ብዬ የምለው ለኔ ጵጵስና ለኔ ክህነት የሰጡኝ ጳጳስ ጵጵስናቸው ህጋዊ ሲሆን ሄደን የመጀመሪያው ፓትርያርክ አቡነ ባስልዮስ ጋር እንደርሳለን። አቡነ ባስልዮስ ደግሞ ከግብፅ ጋር ያገናኙናል። ከግብፅ ጋር ደግሞ ሄደን 118 ፓትርያርኮችን አልፈን ቅዱስ ማርቆስ ጋር እንደርሳለን። ቅዱስ ማርቆስ ደግሞ ከቅዱስ ጴጥሮስ ጋር ያገናኝናል። ቅዱስ ጴጥሮስ ደግሞ በማቴዎስ ወንጌል ምዕራፍ 16
ቁጥር 13 ጀምሮ እንደምናነበው በአንተ መሰረትነት ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም፣ እነሆ ስልጣን ሰጥቼሃለሁ ብሎ ቁልፍ ስልጣነ ክህነትን እንደሰጠው እናያለን። ይሄ ቅብብሎሽ ቤተክርስቲያን ዛሬ አልተለያት። ቤተክርስቲያን ብናንጽ ሚስጥራትን ብንፈጽም ከሐዋርያት በመጣው ስርዓት መሰረት ሲወርድ ሲወራረድ እኛ ዘንድ የደረሰውን ነው። ስለዚህ ዛሬ ማንም ተነስቶ ይችን ቤተክርስቲያን መናገር አይችልም ብለን አፋችንን ሞልተን የምናገረው ቅድም ሲነገር እንደሰማነው የተለያዩ ሐዋርያውያን አበው የሐዋርያት ደቀ መዛሙርት የነበሩት እነ ቀለሜንጦስ፣ እነ ፖሊካርፕ፣ እነ ኤግናሽስ ሁሉ ያስተማሩት ትምህርት ሐዋርያቱ ከጌታችን የተቀበሉት ነው። እነሱ ደግሞ በተራቸው ለሊቃውንቱ አስተላልፈዋል። ሊቃውንቱ ደግሞ ለአባቶቻችን አስተላልፈው መስመሩ ሳይበጠስ ይሄ አፖስቶሊክ ሰክሴሽን ብለን የምንለው ሲወርድ ሲወራረድ የመጣው ነገር እኛ ዘንድ ደርሷል። ይሄ ቅብብሎሽ ነው። ዛሬ እኛን ትክክለኛ የቤተክርስቲያን ሚስጥራት የምናየው የምንፈጽመው የምናገኘው የምንቀበለው እኛንን ሌሎቹ ጋር ይሄ የለም ብለን አፋችንን ሞልተን የምንናገረው ይሄ ቅብብሎሽ ስለሌለ ነው። እኛ ግን ይሄ ቅብብሎሽ ስላለን በዚህ ምክንያት አፋችንን ሞልተን እንመሰክራለን። ቀጥሎ ያለ ኒውት ነው እያወራ ከሆነ እያበረህ ስለነበረ ነው። ዶክትሬቱ የሚሸጥበት ለእኛም ጠቁምን ትላለህ። ለነገሩ እንደዚህ አይነት ዶክትሬት አንፈልግም፣ የሚያጨልል ከሆነ እሺ። ይሄ የክርስትና ትምህርቶችና የእምነት መግለጫዎች ይላል። የማን እንደሆነ ላናሳይ፣ እንደው ዝም ብሎ በድፍረት መናገር ሳይሆን በማስረጃ ቢሆን ጥሩ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላት አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። መካነ ኢየሱስ። ስለዚህ የመካነ ኢየሱስ ነው የምናሳየው ማለት ነው። ኦኬ ሄር ዊ ጎ። ቀደም ብያችኋለሁ። ስሞል ካቴኪዝም እዛው ላይ አንብበው። ያቺኛው የቱን መስመር ላይ ያለችው ይሄ ኦኬ የሚቀበሏቸው እንትኖችን ነው። አይ እንትን እዛው ላይ ያሁኗ የሉተርን መግለጫ እንትን እንደምትል እሷ እንደምትቀበል እኮ እሺ፣ የሚቀበሏቸው መግለጫዎች ወይም ደግሞ እንደ ሪፈረንስ ትክክለኛ ማስረጃዎች ብላ የምትቀበላቸው የመጀመሪያ ያው ቅዱሳት መጻሕፍትን ስትል ማለትም የብሉይና የአዲስ ኪዳን መጻሕፍትን የማይሻሩና የማይለወጡ የመጨረሻ ቅዱስ የእግዚአብሔር ቃል መሆናቸው ታምናለች። ቤተክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን የኒቅያን እንደዛ ስለሆነ የሚለው ያው የኒቅያ ይላል። የኒቅያ ቅድም ዮባም ስለገለጸልን የአትናቴዎስ የእምነት መግለጫዎችን እንቀበላለን ብለዋል። የአትናቴዎስም በስፋት ስላየ ነው። ሶስተኛ ሪፈረንሷ የምትጠቀመው ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ስለዚህ የሉተር ካቴኪዝም የሚባሉት ሁለቱ ካቴኪዝሞች ናቸው፣ ላርጅ እና ስሞል ካቴኪዝም ማለት ነው። ወይም ደግሞ እዚህ ጋር ላሳያችሁ። ያው ዘ ስሞል ካቴኪዝም ትንሹ የክርስትና ትምህርት ነው። ትልቁ የክርስትና ትምህርት ደግሞ ዘ ላርጅ ካቴኪዝም ማለት ነው። ሁለቱ ካቴኪዝሞች ትክክለኛ ማብራሪያ አድርጋ ትቀበላለች። ሶ ከነዛ ስሞል ካቴኪዝም ወይም ደግሞ ትንሹ የክርስትና ትምህርት የመሰዊያው ቅዱስ ሚስጢር ወይም ደግሞ እዚህ ጋር the sacrament of the altar የሚለው ክፍሉ ላይ ምን ብሎ ያብራራል? ከቁጥር 1 የመሰዊያው ቅዱስ ሚስጢር ምንድነው ይላል። ኦኬ የመሰዊያው ቅዱስ ሚስጢር ምንድነው? መልስ ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ
የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ይኸው እውነተኛ፣ ምናልባት አማርኛው እውነተኛ ጨምሮበት ነው ሊሉ ይችላሉ እኮ። እንግሊዘኛውም እዚህ አለን። ሰው እንግሊዘኛው ደግሞ እናንብበው። What is the sacrament of the altar? Answer: It is the true body and blood of our Lord Jesus Christ under the bread and wine. በህብስትና በወይን መልክ ምን ወስደው እውነተኛ true body and blood of our Lord Jesus Christ instituted by Christ himself, በራሱ በክርስቶስ የተመሰረተ ነው for us Christians። ስለዚህ ክርስቲያኖች ለሆነው ለኛ እንድንበላውና እንድንጠጣ ራሱ ክርስቶስ የሰጠን ነው ይላል። ስለዚህ ክርስቲያኖች አይደሉም ማለት ነው። እሺ ገስት መላክ መጀመር ትችላላችሁ። ብዙ ፕሮቴስታንቶች ባይዘው ይታዩኛል። ኦፕን ያው የመጨማመቅ የምን እንደዚህ አይነት መንፈስ ውስጥ አይደለም ምን ያለ ነው ለመማማር ስለሆነ ገስት ልካችሁ ሐሳብ መስጠት ትችላላችሁ። ወይ ዮባ አይ በተነሳው እንትን ላይ ገስት ላይ ባለፈውም ልናገር ብዬ ካፌ ነበር የመለስኩትና ሰው ገስት ላይ ሲቀመጥ ለምን ዓላማ እንደምናስቀምጥ የሆነ ራሳችን የምናስባቸው ነገሮች ይኖራሉና ከሌላ ቤተ እምነት ጋር ተያይዞ በውስጥም እስከ መጻፍ የሚደርሱ እህት ወንድሞች አሉና ለምን ትቀመጣላችሁ የሚመስል ነገርና እባካችሁ አትበሉ እና በዚህም ሰው ሊመለስ ይችላል እኮ እና ያለ እንትንም ደግሞ ዝም ብለንም የምንለው ነገር የለምና አንዳንድ ጊዜ ዝም ብትሉ በቃ ካልመሰላችሁ ራሱ አትናገሩ። ፕላስ ደግሞ እኛን መታችሁ ብትጠይቁ ይሻላል። ሄዳችሁ እነሱን እንደዛ አይነት ንግግር ከምትናገሩና እባካችሁ እንደዛ አታድርጉ እና ደግሞ ሌሎችም ሲመጡ ያው እንትን ባትሏቸው ጥሩ ነው እና የምትገቡ ካላችሁ ፕሮቴስታንቶች ብዙዎች አላችሁ፣ ግን እየገባችሁ አይደለም። ቅዱስ ቁርባን በአባቶች ትምህርት ነው። መጽሐፍ ቅዱስም ላይ እንደው ሐሳብን ካላችሁ ግቡ። እንግዲህ አባቶች ላይ መቼም የሚደፈሩ ነገሮች እንደማይኖሩ ብናቅም የማርያም መንገድ እንሰጣለንና በመጽሐፍ ቅዱስም ላይ የነው እንደዛ የሚል የለም የምትሉም ካላችሁ መግባት ትችላላችሁ። ከመካነ ኢየሱስ ጋር አንድ ነን ትላላችሁ ማለት ነው አይነት ነገር ላልከው ወንድሜ ደግሞ እያልን አይደለም። መካነ ኢየሱስ ወደ ክርስትና የተጠጋ ትምህርት አላት። ነገር ግን አምና ልክ ነው የጌታ ስጋና ደም ነው ስላለችም ደግሞ እውነተኛ መንገድ ላይ ነች እያልንም አይደለም። ከአካሉ ውጪ ሚስጥራት አሉ እኮ እያልን አይደለም። ግን የትምህርታችሁ ልዩነትና ነው በሚለው የጌታን ስጋና ደም በመቀበል ደረጃ ከፕሮቴስታንቱ የተለየ ትምህርት እንዳላት ለማሳየት ያህል ነውና ከመካነ ኢየሱስ ጋር አንድ ነን እያልን አይደለም። ልንሆንም አንችልም። ከአካሉ ውጪ ካሉ ጋር ከማንም ጋር አንድነት የለንም እና ላኩና ግቡ። አሁን የዝምታ ምዕራፍ ሊካሄድ ነው እንግዲህ። እሺ ወንድማችን አቤል እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይባርክህ። እግዚአብሔር ይፍታ። አቤል እንዴት ዋልክ? እንዴት አመሽ? እግዚአብሔር ይመስገን ሰላም፣ እግዚአብሔር ይመስገን። ሁላችሁም ኢዮባም፣ ቅድስት፣ አንተነህ፣ ዮአድ፣ ጋዲ በእግዚአብሔር ሰላም እንደምናመሻችሁ። አንድ ጥያቄ ነች ያለችኝ እኔ ቀለል ያለች ጥያቄና ምንድነው እዚህ ጋር ስንማማር የሰማሁት ባለፈው ማክሊል ነካ አርጓት ነበርና የክርስቶስ ስጋና ደም መቼ እንደሚለወጥ ማለት መቼ እንደሚቀየር ወደ አማናዊ ወደሚሆን መቼ እንደሚቀየር አናውቀውም በቤተክርስቲያናችን የሚል ነገር ሰምቼ ነበርና ግን እዚህ ጋር መልክዓ ቁርባን ላይ አንድ የሚል ነገር አለ አይደለ? ቀሲስትን የወርድ መንፈስ ቅዱስ በላይ ለህብስቱ ወይኑ ሰው በይብል ካል ጸጋ መንፈስ ቅዱስ ፈኑ የሚለው ማለት ነው። ካህኑ የመንፈስ ቅዱስን ጸጋ ላክልን ባለ ሰዓት መንፈስ ቅዱስ በህብስቱና በወይኑ ላይ ይወርዳል የሚል ነገር አለና ይሄ ነገር እንዴት ነው በቤተክርስቲያናችን የሚታየው? ማለት መልክዓ ቁርባን ላይ የሚወርድበትን ፓርት ጠቅሶታልና አክሊልን ባለፈው ሲያስተምር እዚህ ጋርም ደግሞ ስናየው መቼ ነው የሚለውን ነገር የሚገልጸው ነገር የለም የሚለውን ነገር እንዴት ነው ትንሽ ኮንትራዲክት ስላደረገብኝ ነው፣ ይቅርታ። ግን አይ ቲንክ ቀሲስ መልስ ቢሰጡ መልካም መሰለኝ እዚህ ነገር ላይ አይደል? ይባ አቤል ዲያቆን ነው አዎ። ግን እንዴት ነው በቤተ የቱ ጋር ማለት
አንተ ምን ትላለህ? አንተ ምን ትላለህ? ምን አሉኝ? ዲያቆን ነህ? አዎ ምን ትላለህ አንተ? እኔም ላይክ እንትና አክሊል ባለው ነገር ደግፋለሁ። መቼ እንደሆነ መንፈስ ቅዱስ ይወርዳል የሚለውን ቦታ መቼ እንደሆነ እኛም አናቅም፣ ለእኛም አልተገለጠልንም ብዬ ነው የማስበው። ግን እዚህ ጋር ሳየው ደግሞ ትንሽ ጥያቄ ስለሆነችብኝ ለዛ ነው ያነሳሁት። ተደውሎ ቅዳሴ ሲገባ ካህኑ ምን ብሎ ነው ማንበብ የሚጀምረው? ካህኑ ማንበብ የሚጀምረው ማለት በጸሎት ያደርጋል። በሁሉም ለምሳሌ ከቤተልሔም ወደ ቤተ መቅደስ ሲመጡ ቃጭል እያቃጭሉ ሲገቡ ካህኑ ማንበብ የንስሐ ጸሎት ብሎ ይጀምራል። ያ ጥሩ። እስከዛ ድረስ እኛ አንዳንድ ሀሳቦችን እያነሳን እንቆያለን። ከዚህ እነሱን በመጠበቅም ሰውም እንትን እንዳይል አይ ቲንክ እዮባ ቅዱስ ጀሮም እንትን ተብሏል። እንደ ቅድም ጋዲ ጀሮም አልተነሳም። ኦኬ የጀሮም ካልተነሳ ሁለት እንትኖቹ ለአንብባቸው። አንድ ጻፉ ያልኩት ክርስቲያኖችን አይደለም ፕሮቴስታንቶችን ነው። እና የኦርቶዶክሶች ክርስቲያኖች ጥያቄ ካላችሁ ትንሽ እንትን እንበልና እናንተ እንቀበላለን። ግን መጀመሪያ ሲናስቀድማቸው እሺ የኤፌሶን መልእክትን በተረጎሙበት ኮመንታሪው ላይ የመጀመሪያው አንቀጽ ላይ እንደዚህ ይላል። ጀሮ የክርስቶስን ስጋና ደም በሁለት መንገድ ተረድቷል ይላል። እርሱ ራሱ ስጋዬ በእውነት መብል ደሜም በእውነት መጠጥ ነው ያለበት መንፈሳዊና መለኮታዊ መንገድ አለ። ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። ወይም ደግሞ የተሰቀለው በወታደሩ ጦር የፈሰሰው ስጋና ደም አለ ይላል። ስለዚህ ስጋዬን ካልበላችሁ ደሜን ካልጠጣችሁ ያለውን ጀሮም በቀጥታ ነው የተቀበለው። አይ ስጋ ያለው እኮ እምነት ማለቱ ነው ቃል ማለቱ ነው አላለም። እና ዮሐንስ 6 ላይ ስጋዬ ሲል እሱ አይደለም ብለው የሚከራከሩ ብዙ ወንድሞች ስላሉ፣ ሌላው የማቴዎስን ወንጌልም ኮመንታሪ ባስቀመጠበት በአራተኛው አንቀጽ 26 ላይ እንደዚህ ይላል። የማቴዎስ ወንጌል ትርጓሜው ላይ ማለት ነው ኮመንታሪው ላይ ምሳሌውን በፋሲካ በዓል ከተፈጸመና የበጉ ስጋ ከሐዋርያቱ ጋር ከበላ በኋላ የሰው ልብ የሚያጸና እንጀራን አንስቶ ወደ እውነተኛው የፋሲካ ስርዓት ቁርባን ሄደ። ስለዚህም ልክ እንደ መልከጼዴቅ የልዑል እግዚአብሔር ካህን እርሱ አስቀድሞ በመግለጽ እንጀራና የወይን ጠጅ መስዋዕት አድርጎ አቀረበ። እርሱም ደግሞ በስጋውና በደሙ እውነታ ውስጥ ራሱን ይገልጣል ይላል። ስለዚህ አስቀድሞ የተመገበውን ምን አድርጎ እንትን ይለዋል? የፋሲካ በዓል በኦሪት ይከበር የነበረ የፋሲካ በዓል ነው ምሳሌ የነበረው። ከዛን እርሱ ግን አለ እንጀራን አንስቶ ወደ እውነተኛ የፋሲካ ቁርባን በዓል ወይም ስርዓት ደግሞ ሲቀይረው እናያለን ብሎ ይናገራልና ቅዱስ ጀሮም ስለ ጌታ ስጋና ደም እንደዚህ ተናግሯል ለማለት ነው። እባካችሁ ግቡ። መሰረታዊ ትምህርት አንድ ነው። እንትን ባይዘው እዮባ በጣም የሚያስቀው ነገር ምን እንደው ታውቃለህ? ሄዱዬ እናመሰግናለን። ፕሮቴስታንቶች ልዩነታቸው አንድ አይነት መጽሐፍ ቅዱስ እያነበቡ በተለያየ መልኩ መፍታት ብቻ ሳይሆን የቤተክርስቲያን ጸሎት የሚለው መጽሐፍ ያዙና እዛ መጽሐፍ ላይ ራሱ የተለያየ ምልከታ ነው ያላቸው። እዛው መጽሐፍ ላይ በጣም በሚያስቅ ሁኔታ አማን ያንን መጽሐፍ ይዞ ማቴዎስ 3 ይቆረጣል የሚለውና ቀለም የሚያወሩት ነገር ራሱ ብቻ ኤኒዌይስ ጌታ ይድረስላቸው፣ ጌታ ይድረስላቸው። ቀለሜ እንደውም አረኔ እንደውም ልጨምርላችሁ ዮሐንስ 15ን ራሱ ተመልከቱ አለ። ዮሐንስ 15 በእኔ ያለ የማያፈራ ይቆረጣል የሚለው በእኔ ያለ ብሏል። ያመነ ማለት ነው፣ ሳያምን በእርሱ አይሆንም። ስለዚህ በእኔ ያለ ያላፈራ ይወገዳል ማለት ቀለሜ ለምሳሌ አምኛለሁ ይላል፣ ካላፈራ ትወገዳለህ የሚለውን አሚን ብዬ እቀበላለሁ እያለ ነው። አማን ግን እንደዛ አይቀበልም። በክርስቶስ ያመነ አለማፍራት አይችልም፣ ወይንም ደግሞ ካላፈራ ራሱ ስላላመነ ነው ብሎ ነው የሚያምነው አማን።
የሚገርመው እዚሁ ጋር በእኛው መጽሐፍም ይለያያል። በራሳቸው በእኛውም ተለያይተው እንዴት እንደሚሆኑ ፕላስ ደግሞ ይሄ መጽሐፍ የቤተክርስቲያን የጸሎት መጽሐፍ የሚለው ሃይማኖት ብሎ የሚገልጸው እምነትና ስራን አብሮ ነው እና በመጀመሪያው ገጽ ላይ ያለችውን የሆነ ጊዜ ቪዲዮ ሰርቶባት ነበር እና ሁለተኛዋ ገጽን አላነበባትም። ሁለተኛዋ ገጽ ላይ ያለ ስራ ድህነት የለም ነው የሚለው ወይ ፍሬ ያለ ማፍራት ድህነት የለም ነው የሚለው። የመጀመሪያውን ትደግፈኛለች ብሎ ቢገልጻት፣ ሁለተኛዋ ግን የሱን ካልቪኒዝም ትምህርቱን አፍረጥርጦ የሚጥል ትምህርት ነው ያለውና አንብቦ አጥርቶ ካለማንበብ ፕላስ ደግሞ ልዩነታቸው በቤታቸው አልሆን ሲል በጎረቤት መጽሐፍ ሁሉ ነው የሚጣሉት እና መጨረሻ ላይ አንድ ነን የምትለዋ የናቲ ድምጽ ትመቸኛለች። እንትን ነው ወዳካለሁ። አይ አሁን ምንድነው ያው እንግዲህ 1000 ምናምን ሰው ያው አባታችንን ምስክርነት አስቀምጠን 1000 ምናምን ሰዎች እንግዲህ እንደሚያዩት አባቶችን እኛ 10 ምናምን አባቶችን ከመጀመሪያው ክፍለ ዘመን ጀምሮ ተነሳ ሁሉም በአንድ ድምጽ እኩል ነው የሚያስተምሩት ከጌታ ስጋና ደም ጋር ምንም የሚለያይ ሐሳብ ራሱ ያለው የለም። ኦኬ አንድ አይነት እምነት ነው ያላችሁ፣ አንድ አይነት ትምህርት ነው እኛ ዛሬ ካለን እምነት ጋር። ፕሮቴስታንቶች ይሄን ገብታችሁ ዲፌንድ አድርጉ ብለናል። ኦርቶዶክሳውያን በደንብ አስተውሉ። ግን ኦኬ አስተውሉ። ምንድነው የምታስተውሉት? መሰረታዊ የቤተክርስቲያን ትምህርት ላይ ዶግማ ላይ አይዳፈሩ ገብቶ አያወሩ። በቃ እንድታስተውሉ የምንፈልገው ነገር እናንተም ዛሬ የተማራችሁት እዚህ ጋር እኔ የሚከታተሉ ብዙ ፕሮቴስታንቶች አሉ። ግን ያው አባት የሚለውን ነገር አንተ ሽጥፋ ብለዋል። ግን አባት እንዳለ ጽሑፉ ሳይጠፋ ግን በመጽሐፍ ቅዱስ ግቡሽ። ዛሬ እኮ ልመናው ነው እኮ 2 ሰዓት ሙሉ ትምህርት ሰተን እዩ አረ በመድኃኒዓለም ግቡ ማለት ሆነ እኮ ልመናው ነው እና ሜቢ እስከዛ ድረስ ስፒር ሐሳብ ይስጥና ሐሳብ አለ ያዴ ስፒሮ ሲቀጥልና ችግር የለው ከሱ በኋላ እስከዛ ድረስ እኛ ሐሳብ እየሰጠን እየጨመርን እንሂድ። ችግር የለው ከታችን ከምንል ሐሳቦች እየሰጠን ቆያ ስፒር ቀጥል። አባታችን ይባርኩን። እኔ እንኳን ሐሳብ ሁሉ ነገር ተናግራችኋል። አባታችን ይባርኩኝና በኋላ ቀጥላለሁ። እግዚአብሔር ይባርክ። እግዚአብሔር ይፍታ። ስፒሮስ እንዴት ሰነበት? እንደምን እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም? ሁሉ ሰላም። ብዙ ነገር ማየው እንግዲህ ዛሬ አባቶች ተጠቅሰው እንግዲህ 2000 ዓመት በሉት አንድ አይነት ነገር ነው እኛም ምናምነው እነሱ እኛ የተቸገርነው ሰኞ ከአንዱ ጋር ስንቀርብ ሌላ ይለናል፣ ማክሰኞ ስንሄድ ደግሞ ራሱ ሰው ሌላ ይለናል፣ ሮብ ደግሞ ሌላ። በቃ እንግዲህ ያው ቅዳሜና እሑድ እረፍት ነው። 4ቱን ቀን 5ቱን ቀን የተለያየ ነገር ይሉናል። ዛሬም አይታችኋል። እዛው አንድ ቤት ሆኜ ኢሳይያስ 66ን በሌላ መንገድ እንትን እያለው ሆስቱ ምንም ሳይል አለበት፣ ምንም አላለም። እኔ ጋር ይመጣና ደግሞ ሆስቱ እሱ ቤት ያለውን ነገር አልቀበልም፣ ያው እሱ ያለው ሌላ የራሱ ነው ብሎ እኔ የራሴን ነው። እኛ ግን አንልም። የራሴ የሚባል ነገር የለም በቤተክርስቲያን። እኔ ማን ነኝ? የቤተክርስቲያን አባቶች ይህንን እያመኑ እኔ የራሴ ነው ብዬ የራሴን መረዳት የምቀበለው ማን ነኝ እኔ? ለዛም ከ2000 ዓመት ከሺህ ምናምን ዓመት በኋላ በክርስትና እንደዚህ አይነት የራሴ የሚል ነገር የለም። አባቶች አሉ። መጽሐፍ ቅዱስን እንዴት ነው የተረዱት? አባታቸው እኮ የራሳቸውን ትምህርት አይደለም ያለውን ትምህርት ከሐዋርያት የተቀበሉትን ይሁዳ ላይ እንደሚለው እምነት አንድ ጊዜ ፍጹም ሃይማኖት ለቅዱሳን ተሰጥታለች። እነዚህ አባቶች ይህንን እምነት ነው ያስተላለፉት እንጂ የሆነ ሰዓት በቃ ያመጡት ትምህርት አይደለም። እንደዚህ አይነት ህብረት ውስጥ ያላችሁ ሰዎችም እስቲ ዞር ብላችሁ ለመመልከት ሞክሩ። ኦኬ ለመመልከት ሞክሩ። ለቀሲስ ኦኬ ዮብ ሐሳብ አለ? አይ የለኝም። ቀሲስ ግን ደግሞ እሺ እንግዲህ እርስ ምንድነው መስተዋት ቤት ያለ ሰው ቀድሞ ድንጋይ አይወረውርም ይባላል። መስተዋት ቤት አደጋው ተመልሶ ለራሱ እና
ብዙ ጊዜ ቅድም እንዳልኩት አሁንም አጽንቼ የምናገረው አንድ ነገር ራስ በቀል ትምህርት ነው ያላቸው እንጂ ቅድም እንደተባለው የጌታችን ትምህርት የሐዋርያት ትምህርት የአባቶች ትምህርት የሚለው ነገር ዘሏቸዋል። ድሮ መብራት ባልነበረበት ዘመን የሚቀለዱ ቀልዶች ነበር። እንደ እንትና መብራት ይለፈኝ ይባላል። አንዳንድ ቦታ ላይ የሌሎች ሀገራት መብራት በላያቸው ነበር የሚያልፈው እና እንደሱ አይነት አልፏቸው የሆነ ቦታ ላይ የመጡ ሰዎች ናቸውና የሰሞኑ ምናልባት በነበረው በቤተ መንግስት የነበረውን ውይይት ልብ ብላችሁ ተከታተላችሁት ከሆነ አንዱ የነበረው ወቀሳ ሲነገራቸው የነበረው ወቀሳ ስራ አትሰሩም የሚል ነው። አስተውላችሁታል? ጀምራችሁ ያልጨረሳችኋቸው በጣም ብዙ ነገር አላችሁ የሚል ወቀሳ ቀርቦባቸው ነበር። ከጎረቤት ተማሩ የሚል ምክር አዘል ቢጤ ደርሷቸው ነበረና በጣም ገጠር ብትሄዱ በ5 ሳንቲም እና በ10 ሳንቲም የኢትዮጵያ ቤተክርስቲያን በቃ እየለመኑ በራሳቸው አቅም በራሳቸው ጉልበት ይሰራሉ። ስራ አትሰሩም እናንተ ስራ አትሰሩም የሚል ነበር። ይሄ በጣም ያስታወሰኝ ትልቁ ነገር ምንድነው? ስራ አያስፈልግም እምነት ብቻ የሚለውን ሶላ ፊዴ የሚለውን ትምህርትን ያስታወሰኝና እውነት ነው። በማውራት ብቻ ጽድቅና የዘላለም ህይወት አለ ተብሎ የት ነው የተማርነው? ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እኮ በብዙ መከራ በብዙ ድካም በብዙ ተጋድሎ አይደል ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል የሚል ትምህርት እኮ ነው ያለ። ታዲያ ቅዱስ ጳውሎስ ያላስተማረው ሐዋርያት ያላስተማሩት ትምህርት እንዴት ነው እዚህ ትውልድ ጋር የደረሰው? ይችን ቤተክርስቲያን እኮ ለመናገር ሞራል እኮ ያስፈልጋል። ዘመናትን ተሻግራ አንድነቷን ጠብቃ ምንም ሳይበረዝ ሳይከለስ እዚህ የደረሰ የመጽሐፍ ቅዱስ ትምህርት ያላት ቤተክርስቲያን እኮ ነው። ስለዚህ ልጆቻችን ከታችም ያላችሁት እንድትገነዘቡት የምንፈልገው የቤተክርስቲያን ትምህርቷ ጥርት ያለ መሰረቷ በጣም ጥብቅ የሆነ ነው። እኔ በእንትን አላምንም በእንትን ነው ማምነው ቡፌ አይደለም እኮ ይሄ። በፖለቲካ አንድ በጣም የሚታመን አንድ ሐሳብ አለ። ምንድነው? ዘለቄታ ያለው ጠላት የለም፣ ዘለቄታ ያለው ወዳጅ የለም። ነገር ግን ዘለቄታ ያለው ጥቅም ነው ያለው። ዮሐድ አለ አለውኝ ቃለ ሕይወት ያሰማ እግዚአብሔር ይስጥልን። በጣም እሺ፣ አንድ ነገር በዚህ ሐሳብ ልስጥና ደኒቅ እናወራለን። አንደኛው ዮሐንስ ምዕራፍ 4 ላይ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትንም መንፈስ የስህተትን መንፈስ በዚህ እናውቃለን አለ። የእውነትን መንፈስ የሐሰትን መንፈስ እንደሆነ በዚህ እናውቃለን። በምን? ወዳጆች ሆይ አለ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ኦኬ፣ ትክክለኛ መንፈስ እንደሆነ መለኪያው እግዚአብሔር በእኛ እንዳለ የምታውቁት አለ። እርስ በርሳችን እንዋደዳ። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር ከሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና። ስለዚህ ከዚህ ይሄንን ጥቅስ ትይዙና አሁን ስናወራ የነበረው ሐሳብ ሄዳችሁ ዝም ብላችሁ አፕላይ አድርጉ። ስለዚህ ምን አይነት መንፈስ እንዳላቸው በቃ ማጣራት። ምክንያቱም ፍቅር እርስ በርስን ካልተፋቀር ካልተዋደድክ አንዱ ማዶ ሆኖ አንተ ሌባ አንተ ሞላጫ አይ ሪሊ ወንደር እና በጣም ይገርማል። ኤኒዌይስ ደኒን ከማውራት በፊት አንድ ሐሳብ አሁንም ዛሬ ኮሜንት ላይ የሚጽፉ ሰዎችን ያው ቀሲስ ስልጣን ሰጥተውኛል፣ አለቃችሁም እንደው
አንድ ኮመንት ከጻፋችሁ በኋላ ኮመንታችሁን እኛ አይተን ያው ዮሐድ እያወራ ነው። በፕሮሰስ ነው ሁሉ ነገር በሲስተም ነው የሚሆነውና ለእናንተ አይነገራችሁም። አንድ ኮመንት 17 ያተጻፉ ባካችሁ። ኦኬ፣ አንድ ኮመንት ደጋግማችሁ ኮፒ ፔስት እያደረጋችሁ ደጋግማችሁ አትጻፉ። የጻፋችሁትን ኮመንት እናያለን። ከዛ በኋላ ያው አካሄድ ስላለ ሁሉም ነገር ኮመንቱን እንደውም ኦፍ ከማረገባችሁ ነውና ደጋግማችሁ ራሳችሁን ታውቃላችሁ። ደጋግማችሁ አንድ ኮመንት አትጻፉ በተቻላችሁ መጠን። ቀጥሎ ዮሐድ። ኦኬ እሺ፣ ደኒ እንኳን ደህና መጣ። እንዴት ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ይሰማል። ከየት ቤተ? እኔ ሉትራን ነኝ። ከዚህ በፊት ተናግሬያለሁ። ኦኬ፣ ሉትራን ነህ? ያ ኦኬ። የክርስቶስ ስጋና ደም እውነተኛ ነው ብለህ ታምናለህ? እውነተኛ ስጋና ደሙ ነው ብለህ ታምናለህ? የክርስቶስ ደም እውነተኛ ስጋና ደም ነው ብለህ ታምናለህ ወይ? የክርስቶስ ደምማ ምን ጥያቄ ያለው? የክርስቶስ ደም እኮ አማናዊ ስጋና ደም ነው። የክርስቶስ ስጋ ምግበ ነፍስ ነው ብዬ ነው የማምነው። ቁርባኑ ወይም ደግሞ ቅዱስ ቁርባኑ የክርስቶስ እውነተኛ ስጋና ደም ነው ብለህ ታምናለህ? እኔ የማምነው የክርስቶስ ስጋ ምግበ ነፍስ ነው። ይሄም ምግብ ደግሞ የምናስታውሰው ወይም ደግሞ ምግበ ስጋ በሆነው በጌታ እራት ነው። ትክክል። የጌታ እራት ራሱ እውነተኛ የክርስቶስ ስጋና ምግበ ነፍስ በጥርስ አይበላም ብዬ ነው የማስበው። ኦኬ፣ ስለዚህ አንዴ ደኒ ስማኝና መጀመሪያ የምጠይቅህን እየመለስክ የጌታ እራት እውነተኛ የክርስቶስ ስጋና ደም ነው ብለህ ታምናለህ ወይ ነው ጥያቄ። መታሰቢያ ነው፣ የእውነተኛው ስጋና ደም መታሰቢያ ነው ብዬ ነው ማምነው። የበላነው የእውነተኛው ሉትራን አይደለም ማለት ነው። መጀመሪያ ሉትራን ከሆንክ ሉትራን እንደዚህ ያምኑ። ምክንያቱ የሉትራን መጽሐፍ እኔ ጋር ስላለ ማለት ነው። መታሰቢያ ነው ሳይሆን እውነተኛ ስጋና ደም ነው ብለው ነው የሚቀበሉ። ስለዚህ ሉትራን አይደለም ማለት ነው አይደል? ሉትራን ነኝ። መካነ ኢየሱስ ነው ማመልከው። የማምነው ነው የክርስቶስን ስጋና ደም በልቻለሁ፣ ክርስቶስን ደም ጠጥቻለሁ። አሁን ጠጥተሃል በልተሃል ሳይሆን መጀመሪያ እውነተኛ ነው እውነተኛ አይደለም የሚለውን ነው እየጠየቅኩ ያለሁት። ያልተጠየቀውን ለምን ታወራለህ ደኒ? መጀመሪያ እውነተኛ ስጋና ደም ነው ብለህ ትቀበላለህ አትቀበልም ነው። መጀመሪያ ሉትራን አለመሆንን ላሳይህና ከዛ እንቀጥላለን። አንዴ ይሄ የመካነ ኢየሱስና የሉትራውያን ያው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም ይላል። ኦኬ፣ የሉተራውያን ያላትን የእምነት አቋም ላሳየ። ይኸው የመሰዊያው ቅዱስ ምስጢር ይላል። ምንድን ነው ይልና መልስ ይህ እኛ ክርስቲያኖች እንድንበላውና እንድንጠጣው በራሱ በክርስቶስ የተመሰረተ በህብስትና በወይን መልክ የቀረበ የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ይኸው እውነተኛ ስጋና ደም ነው ብላ ነው የምታምነው። ይህንን ትቀበላለህ ወይስ አትቀበል? አይ አልቀበልም። እንዲህ አይነት ትምህርት መካነ ኢየሱስ ወይም ደግሞ ሉትራን የላትም። እሺ፣ ይኸው የእምነት መግለጫ ይህ የመካነ ኢየሱስ የእምነት መግለጫ ነው። ይኸው ካቴኪዝም ክሪድ ኤንድ ኮንፌሽን። ይኸው 5 ሶላዎች አሉ። ጸጋ ብቻ፣ ኦኬ፣ እምነት ብቻ፣ ቃሉ ብቻ። እዛማ ኦኬ። አህመድ አቤት፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቤተ እምነት መግለጽ ያስፈልጋል እንዴ? እና በምን እናውቃለን? ትምህርትን ለማወቅ ያስፈልጋል። እዚህ ላይ ቅዱስ ቁርአን በአባቶች የሚለውን ቆይ አልቻልኩም። ሚዩት አደረኩት ደንግጬ። ተሳስቶ ነው። አይ በቃ አህመድ ሌላ ቦታ አህመድ ሚዩት ያደርግ። አህመድ እንዳይ የወንጌላዊ ነገር ነው። ቤቱ የወንጌላዊ አማኝ ነገር ነው። ቁርአን ታዲያ የሚለው ምን ነው? እኔ እኮ ሙስሊም መስሎኛል።
አንተ ቁርባን ማለቱ ነው እኮ። አንተ ቀጥል አህመድ፣ ዮሐዴ ቀጥሎ አውራው። ኦኬ አህመድ ከየት ቤተ እምነት ነው እሱ? አይ ቁርአን ስትል ሙስሊም መስለኝ ነው። እና አየህ ለዚህም ይጠቅመናል ምን እንደሆንክ ለማወቅ ማለት ነው። ስለዚህ ክፈትና ስምህም ፕላስ ደግሞ ቁርአን ስትል አልቻልኩም እኔ ራሱ እና ማይክን ክፈተው። መርሃባ። እሺ ከፍቼዋለሁ። መርሃባ። እሺ ከየት ቤተ እምነት ነህ? ሙስሊም ነህ ክርስቲያን? ከሙስሊም። አህመድዬ ዛሬ አንተን የሚመለከት ርዕስ አይደለም፣ ሌላ ጊዜ ትመጣለህ። ቁርባን መስሎት ነው ትለኛለህ? የምር ቁርአን መስሎት ነው ጽሁፉ? ቁርአን መስሎት ነው እሱ ልለው። ፕሮቴስታንትም ያው ይሄንን ነው የሚያነበው። የተጻፈውን ሳይሆን እነሱ የሚያምኑትን ነው የሚያነቡት። የሚያምኑትን ነው የሚያነቡት። እውነት የምር ይሄን አገላለጽ ኤቨር የምር መጽሐፉ የሚያምኑት በጣም ስፒሮስ በቃ አውራ እኮ የእውነት በቃ አውራ ይላል ያውራ የሚያስበው እኮ አውራ ካወራ በጣም ገዳይ የሆነ ንግግር ነው። የሚያምኑትን ነው የሚያነቡት። እውነት መዝሙሮች ምናምን ያሉት ቤቱ የፕሮቴስታንት መዝሙር ምናምን ያለውና ገርሞኛል ራሱ ቁርአን ሲል አንቶኒ። አይ ግን እቺኛዋን በጣም ወድጃታለሁ ጋዲ። የሚያምኑትን ነው የሚያነቡት የሚለው እሺ ፔትራ ላካ እንዳትሳብ ፕራይቬት አድርገዋል። እስከዛ አንቶኒ እንኳን ደህና መጣ። አንቶኒ እንኳን ከኛው ወገን ነው። ሚኪ አባታችን ይፍቱኝ ይባርክ። እግዚአብሔር ይባርክ። እግዚአብሔር ይፍታ። እንጦንስ ነህ? አይ አይደለም። አንቶኒዮ ምን ማለት ነው? ጣሊያንኛ ነው አባታችን ነው እኮ ያው እንጦንስ ነው እኮ አይደል? አዎ ያው እንደዛ ነው። ዲዲሞስ እሺ እሺ አባታችን እኔ እንኳን እንደው የፕሮቴስታንት ነገር ያው በብዙ ኮምፓራቲቭ ነገር ስለምሰማ ምናልባት ኢየሱስ ክርስቶስን እንደ ግል አዳኝ አድርገው መቀበላቸው ይሆን እንደ ግላቸው እንዲተረጉሙ የሚያደርጋቸው መንፈሱ መጽሐፍ ቅዱስም ማለት ነው። ማለት ሁሉም እንደ ግል አዳኝ አድርገው ስለሚቀበል ሁሉም መረዳት እንደ ግል ነው የሚያዩትና ሜቢ ይሄ ተጽዕኖ አሳድሮባቸው ሊሆን ይችላል የሚል ጥያቄ አለኝ። ሌላው አንድ ጥያቄ ያለኝ ምንድነው ኢየሱስ ሆይ በኢየሱስ ስም የሚል አጋንንት ይወጣል በመጽሐፍ ቅዱስ ላይ? ማለት ኢየሱስ ሆይ በኢየሱስ ስም የሚል ነገር አለ። ምክንያቱም እኔ ማቀው ብርና ወርቅ የለንም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ የተባለ አለና እግዚአብሔር ሆይ በኢየሱስ ስም የሚባል ጸሎት አላቸው። ኢየሱስ ሆይ በኢየሱስ ስም የሚባል ነገር አለና ይሄንን ነገር እንደው አባታችን አስተያየት ቢሰጡኝና ወይም ደግሞ ወንድሞች ካላችሁ እንደዚህ። አመሰግናለሁ ጋዲ። ችግር የለውም አንቶኒ። ሜቢ ያው የመጀመሪያው ላይ እንዳልከው የመጽሐፍ ቅዱስ ብቻ የሚለው ትምህርት ብዙ ጊዜ ያው የተለያየ ተርጓሚ የተለያየ ትምህርት ውስጥ እንዲገቡ የሚያደርጋቸው በዋናነት እሱ ነው። ለመናገር ነበር የተወሰነ። ለምሳሌ ማን? ለምሳሌ ተርቱሊያን ምን አለ? እንትን ነው ስጋ ምንም አይጠቅምም መንፈስ ነው እንጂ ስጋ ምንም አይጠቅምም የሚል ስለ ጌታ እራት በተመለከተ ተናግሯል። በየትኛው መጽሐፉ ነው? ታነብልን ትችላለህ? ሚኪያስ The resurrection of the flesh chapter 37 ታሳየን ትችላለህ? ቪዲዮ ክፈት እስቲ። እንትን አልችልም። ጀስት እንትን ላይ አንብቤው ነው። ምናልባት ነጋዲ ቼክ አደረጉት ነጋዲ ቼክ አደረጉት on the resurrection of the dead chapter 37 ጋዲ
ይሰማል? ምንም አይጠቅምም መንፈስ ነው የሚጠቅመው። አቤት ይላል ቀሲስ፣ የጌታን እራት በተመለከተ። አቤት ቀሲስ። ተርቱሊያንን የጠቀሰው ሚኪያስ መጽሐፉ አለ እንዴ? መክፈት አልችልም አለ ቪዲዮ። እዛው ላይ ሜቢ ለሚኪ እውቀት እንዲሆነው አሁን እዚህ ያለው መጽሐፍ ላይ እሱ ያለውንም መክፈት ይቻላል፣ ችግር የለውም። ግን ኤምጂ ሚኪ ያልኩ ልጥራ ኤምጂ ከምለ ኦን ዘ ሪዘሬክሽን ኦፍ ዘ ፍለሽ ለአንተ እውቀት እንዲሆነ ተርቱሊያን ከምን አንጻር ነው የሚለውን ነገር እንድትረዳ ነው። ተርቱሊያን ቅዱስ ቁርባን ላይ ያለውን ትምህርት እንድትረዳ ኦን ዘ ሪዘሬክሽን ኦፍ ዘ ፍለሽ ቻፕተር 8 ላይ ኦኬ፣ ቻፕተር 8 ላይ ስለ ጌታ ስጋና ደም በሚያወራበት ሰዓት ላይ our flesh feeds on the body and the blood ሐሳቡን ነው የምነግርህ። ቃል በቃልም ተጽፏል። በእርግጥ ምን ይላል መሰለ? እየሰማኝ ነው ሚኪ? ማይክን ሆን አድርግ፣ ችግር የለው። እየሰማሁ። ኦኬ፣ ምን ይላል መሰለ? the flesh is anointed ቆይ ከምን ጀምሮ ላንብብልሽ? the flesh indeed is washed in order that the soul may be cleansed እያለ ስለ ጥምቀት እያወራ ይመጣል። ኦኬ፣ ቻፕተር 8 ላይ the flesh is anointed that the soul may be consecrated. The flesh is signed with the cross that the soul too may be fortified ይላል። ኦኬ፣ በቅዱስ መስቀል ማማተብ ስለ ጥምቀት ያወራል። በቅዱስ መስቀል ማማተብ ደግሞ ጥቅሙን ይናገራል። anoint ማድረግ ወይ ቅባ ቅዱስ መቀባትን ይናገራል። the flesh is signed with the cross that the soul too may be fortified. The flesh is shadowed with the imposition of hands that the soul also may be illuminated by the spirit ካለ በኋላ ምን ብሎ ይናገራል? The flesh feeds on the body and blood of Christ ይላል። ምን ይላል? the flesh ማለት እኛ ነን አይደል? ያስማማል። ምን ይላል? the flesh feeds on the body and blood of Christ ማለት ምን ማለት ነው? የጌታን ስጋና ደም ይበላል ነው አይደል? አይደል? እዚህ ጋር ሲምቦሊክ ነው ይላል ወይስ ቀጥታ body and blood of Christ ነው የሚለው? አንተ እንዳልከው ነው፣ ግን እኔ ያነሳውልህ ደግሞ ቀጥሎ ምን ይላል መሰለ? ቆይ አይ ለእውቀት እንዲሆን ነው እንዳልኩ። ቀጥሎ ምን ብሎ ይጨርሷል? አማናዊ መሆኑን ሲያስታውቅ ምናልባት አጠራጠር እያደረገንሽ ምን አልከኝ? ሌሎችም ስለምያነሳለ የሌሎችንም አባት አጠራጠር አድርገን እያጠራን ችግር የትም አይሄድም እንዳልኩ እያጠራን እንሂድ። አሁን ሌሎቹ ማንሳት ሳይሆን አንተም እንድትረዳ ለእውቀት እንዲሆን ነው። the flesh feeds on the body and blood of Christ ይልና that the soul likewise okay the soul likewise may fatten on its God ይላል አይደል? ፋትን ማለት ነፍስ ደግሞ እንድትረካ ወር እንድትጠግብ ማለት ነው አይደል? ፋትን የጌታ ስጋና ደም እውነተኛ ካልሆነ በስተቀር ነፍስ እንዴት ትጠግባለች? አይ ያው እኔ ሲምቦሊክ ብዬ ወስጄው በጌታ እንትን እራት ወይም በጌታ ቁርባን ነፍሴ ልትጠግብ ትችላለች፣ ችግር የለውም። የግድ አክቹዋል ነው ብዬ ወይም ትክክለኛ ነው ብዬ መውሰድ አይጠበቅብኝም። ሲምቦሊክ ነው ብለህ ወስደህ እንዴት ነፍስ ሶል እንዴት ፋትን ትሆናለች? ሲምቦሊክ ነው ብለህ ወስደህ ከምን አንጻር እንዴት? አይ ያው ነው ሲምቦሊክ ነው ይወክለዋል ብዬ ስለሆነ መወስደው ታዲያ መንፈሳዊ ነገር ትርጉም ነው የሚባለው ሚኪ። ይሄ እኮ ነው የሚባለው ይወክለዋል ሳይሆን ነፍስህ የምትጠገብ ከሆነ ያንን ስትውስ ነፍስህ የምትጠገብ ከሆነ ይወክለዋል ነው። ይወክለዋል ሳይሆን የሚባለው ነው የሚባለው እና ተርቱሊያን እንደዛ ይላል። ከፈለክ ተጨማሪ ተርቱሊያን እንጨምርላለሁ። አንተ ያልከውን ሐሳብ ግን ከፍተን እናየዋለን፣ ችግር የለውም። ኦኬ እሺ ስንት ላይ ነው ያልከኝ? ፕሬየር 9 አንብብለትና ቻፕተር 37 ነው የሚለው on the resurrection of the dead ምንድነው የጌታ እራትን በተመለከተ ወይም የቁርባኑን ቻፕተር ስንት ነው ያልከኝ? ይቅርታ on the resurrection 37 ከዛ የዋዳ ሐሳብ የሚሰጥ ከሆነ ይቀጥል፣ እኔ አወጣላለሁ። ግን ተርቱሊያን ትምህርቱ እንደዚህ ነው ባይዘው እዛ ላይም አገባቡን ኮንቴክስቱን እናያለን፣ ችግር የለውም። እሺ የዋዳ ይቀጥል። የማወራት መንፈስ ነው አላቸው። እሺ ሚኪ መጽሐፍ ቅዱስ ጋር እንሄዳለን። አንተ ግን ገና ከጅምሩ የክርስቶስ ስጋ አይጠቅምም ብለህ ነው የምታምነው? እንትን አይ አክቹዋል አይደለም ነው እንጂ ስጋ ኦፍ ኮርስ አይጠቅምም ብሏል ነው ያልከው። እሱን የክርስቶስ ስጋ አይጠቅምም ብሏል አልክ ተርቱሊያን አይደል? አንተም የክርስቶስ ስጋ አይጠቅምም ብለህ ነው ወይ የምታምነው? ስጋው ሲል እኔ ስለ ይሄኛው ትክክለኛው ስለ ስጋው ሳይሆን የሚያወራው ሲምቦሊክ ነው። አይጠቅምም የተባለው ታዲያ ስለማን ነው? ኢየሱስ ራሱ እኮ ነው ያለው ስጋ ምንም አይጠቅምም። እኔ ስለሱ አይደለም የጠየቅኩት ሚኪ። ተርቱሊያን ብሏል ብለህ ስላልከው ተርቱሊያን
የክርስቶስ ስጋ አይጠቅምም ብሏል ብለሃል አይደል? አንተ ራሱ እንደዛ ታምናለህ ወይ? አይደለም ተርቱሊያን አንተ ራሱ የክርስቶስ ስጋ አይጠቅምም ብለህ ታምናለህ ወይ ብዬ ነው የጠየቅኩ። መጽሐፍ ቅዱሱ ጋር እንሄዳለን። አይ ይጠቅማል ብዬ ነው ማምነው። ያው በስጋው መቆረስ በደሙ መፍሰስ ስለሆነ የዳንኩት። ስለዚህ አንተ ይጠቅማል ብለህ ተርቱሊያን ግን አይጠቅምም ማለት ተርቱሊያንም እንደዛ አላለም። ባይዘው ዮባ ተርቱሊያን ያለው እሱማ እኔ ራሱ እኮ ቁጥሩን አውጥቻቸዋለሁ። አንተ ራሱ ያልካቸው ነጋዲ ፊት ለፊቴ ግን አይደለም ተርቱሊያን እሱ ራሱ ማያምነው ለተርቱሊያን መስጠቱ ራሱ አስገርመኝ እኮ ወደ ታች ባይዘው ኢምጂ አሁን ኢዮብ ያነሳው ሐሳብ ላይ ብቻ ሳይሆን ምን መሰለህ ለወደፊቱም ማለት ነው ለወደፊቱም የአባቶችን ትምህርት ስታጠና ሜቢ አሁን አንተ የሆነ ሪፈረንስ ላይ ሰርች አድርገህ ምናምን የመጣልህ ነውና ማቴሪያሎቹን ዋናው ሶርስ ላይ ገብተህ ከላይ እስከ ታች ለማንበብ ሞክር። አሁን ዘ ፍሌሽ ፕሮፊትስ ነቲንግ የሚለውን ተርቱሊያን ወደ ታች ባይዘው ያብራራ ይላል። ኦኬ ምን ይላል መሰለህ? ኦኬ የወጣኔ ሳነብ ይሰማሃል? አሁን ከወጣ አንተ እንድትማር ስለሆነ ዋናው ዓላማ ምን ብሎ ይጀምራል መሰለህ? ኢሜጅ ምን ብሎ ይጀምራል መሰለህ? he says it is true ለመማር ነው። እሺ ይቅርታ፣ ያው እንደዚህ አይነት አባቶች ስላላችሁ ሰርች አደረኩና አገኘሁ የተወሰኑ አባቶችና እስቲ በእነሱ ላይ ምንድነው የእናንተ አመለካከት? ተርቱሊያን እኮ ቀደም ገብቶኛል። ኢሜጅ ወንድሜ ተርቱሊያን ቀደም እንዳልኩ እኔም አንድ ማስረጃ ያሳየው በግልጽ ኦኬ በግልጽ የጌታ ስጋና ደም ላይ ዮሐንም ያሳየ አለ። ግን እዚህም ክፍል ላይ ቢሆን እንዲህ ይላል፣ በደንብ አስተውል። he says it is true that the flesh profits nothing ካለ በኋላ but then as in the former case the meaning must be regulated by the subject which is spoken of ካለ በኋላ በደንብ አስተውል። አሁን ከምን አንፃር ጌታ ተናገረ እንደሚል ተርቱሊያን now because they thought his discourse was harsh and intolerable supposing that he had really and literally enjoined on them to eat his flesh ምን አለ? really and literally አለ አይደል? ጌታውን ስጋዬን ብሉ ደሜን ጠጡ ሲል እዛ ጋር አለ አይደል? የሆነ መታችሁ እዛው ብሉኝ አይነት ነገር ያለ መስሏችኋል ነው ተርቱሊያን ሐሳቡ አይደለ? አይሁድ ማለት ነው። አይሁድ እንደዛን የተረዱት ብሎ ነው የሚያብራራው። ከዛ ተነስቶ ነው አሁን ሐሳብን የሚናገረው ከዛ ተነስቶ ነውና ዘ ፍሌሽ ፕሮፊት ነቲንግ የሚለውን ሐሳብ ሙሉን ብታነበው ባይዘው ሙሉን ብታነበው ምን ይላል መሰለ? ከሪዘሬክሽን ጋር አይደል የሚያወራው? ባይዘው እኮ ርዕሱን የምትመለከት እኮ ሪዘሬክሽን ኦፍ ዘ ፍሌሽ ነው አይደል የሚለው የስጋ መነሳት የሚናገረውና ዘ ፍሌሽ ፕሮፊትስ ነቲንግ የሚለውን ታች ላይ ወርደህ ስትመለከት ምን ይላል? ቃል በቃል ዘ ፍሌሽ ፕሮፊትስ ነቲንግ ናው ዋት ኢዝ ዜር ቱ ዲስትሮይ ዘ ሪዘሬክሽን ኦፍ ዘ ፍሌሽ ካለ በኋላ ኦኬ as if there might not reasonably enough be something which although it profits nothing itself might yet be capable of being profited by something else ኦኬ በስጋው ሞተ በመንፈስ ግን ሕያው ነው ተብሎ ለጌታ ተነግሯል። ለምሳሌ እኛም ደግሞ ለምሳሌ ስጋ መበስበስ አይደለ ዞሮ አይደለ አይደል? ስፒሪት ነው ዋናውን ስራ የሚሰራው። ከዛ ምን ይላል መሰለ? profits nothing itself ካለ በኋላ might yet be capable of being profited by something else ይልና the spirit profits for it imparts life ይላል። ኦኬ ይኸው ስለሚሰጥ ስፒሪት ግን ፕሮፊት ያደርጋል እያለ ይናገራል። ኦኬ እና ሙሉን ይጠቅማል እና እዚህ ጋር ለምሳሌ ቀጥታ ከጌታ ስጋና ደም ከህብስትና ከወይኑ ጋር the flesh profits nothing ብሎ ሲናገር ከዛ አንፃር ነው እንጂ የሚናገረው አሁን ከጌታ ስጋና ደም ጋር የጌታ ስጋና ደም እንዲህ ነው ኦር እንዲህ ነው ብሎ አልተናገረም። ተርቱሊያን ባይዘው እዚህ ጋር አልተናገረም ባይዘው እና ከላይ ጀምሮ ሙሉን ብታነበው ኒው አድቨንት የሚባለውን ዌብሳይት ታውቃለህ? ኢሜጅ እኔ ሰጀስት ላድርግ። ኒው አድቨንት የሚባለውን ዌብሳይት ታውቃለህ? ኒው አድቨንት ዶቶር በቃ አሁን ጉግል ላይ አሁን የምትይዛቸው ማስረጃዎች አሁን ይሄንን ማስረጃ ያዝና ኒው አድቨንት ዶት ኦርግ ላይ ገብተህ ከዚህ ላይቭ ከወጣ በኋላ ኦር ነገ ሊሆን ይችላል ተርቱሊያን ላይ ገብተህ ቸርች ፋዘርስ ስትገባና ተርቱሊያን ላይ ገብተህ ኦን ዘ ሪዘሬክሽን ኦፍ ፍሌሽ ብለህ ቻፕተር 37ን ሙሉን ገብተህ አንብበው እንደ አሳይመንት እሱን ውሰድ። ከዛ እኛ ያለን ደግሞ ቅድም ኦን ዘ ሪዘሬክሽን ኦፍ ዘ ፍሌሽ ቻፕተር 8 ላይ ለምትል ተርቱሊያን አንድ አይነት ጽሑፍ ላይ ሁለት የተለያየ ሐሳብ ያራምዳል ብለህ አንተም እንደማታምን ተስፋ አደርጋለሁ። አይ ሐሳቡን ሲጀምር ባይዘው ስፒር እንደ አዲስ ከየትኛው መሰለ ኤምጂ የሚጀምረው አይተህ ከሆነ ዮሐንስ 6 ላይ ከላይ ጀምሮ ስጋዬን የሚበላ እያለ ይናገርና ቁጥር 58 ላይ ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችን መና በልተው እንደሞቱ አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል ካለ በቅፍርናሆም ሲያስተምር ይህን በምኩራብ አለ ካለ በኋላ ቁጥር 60 ጀምሮ ያለው ባይዘው ያንን ተናግሮ ከጨረሰ በኋላ ጌታ ተናግሮ ከጨረሰ በኋላ ምን አሉ? ከደቀ መዛሙርቱም ብዙዎች በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ።
ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጉሩ በልቡ አውቁ አላቸው። ይህ ያሰናክላችኋል ተናግሮ ከጨረሰ በኋላ ነው። ስለ ስጋዬ ከሚለው ፓርት ላይ ተናግሮ ከጨረሰ በኋላ እንግሊዝኛውን ባይብል እንደውም ካቴና ጥቅሙ ምን እንደሆነ ታውቃለህ? ታይትል ይሰጣቸዋል። ኢሜጅ አስተውለህ ከሆነ ካቴናን አይተህ ከሆነ ታይትል ይሰጣቸዋል። ዮሐንስ 6 ልክ ከ60 ጀምሮ ያለውን መኒ ዲሲፕልስ ተርን አዌይ ብሎ አዲስ ሳብጀክት ነው የሚጀምረው ራሱ። አንጎራጉረው ዞር እንዳሉ ነው የሚያሳየውና ከዛ አንፃር በስጋ ሐሳብ ስለተረዱት ነው። ከዛ አንፃር ነው ሊነገር የሚችለውና እንደዛ ነው። ሜቢ አንድ ያልከውን ሌላ አባት ካለ እንቀበልና አንድ አባት እንትን እዛው ካቴና ይግባና ይህንኑ ክፍል ሌሎችም አባቶች እንዴት ቅዱስ ዮሐንስ አፈወርቅ አለ፣ ሲሪል አለ፣ ይህንን ክፍል ተርተሊያን አለ፣ ቴዎፊሎስ አንቲዮክ አለ። ምንድን ነው ይህን ክፍል የተናገሩት? ስለ ኢየሱስ ስጋ ነው። እሱንም መመልከት ይችላል ካቴና ካለክ። ኦኬ አይዋለሁ አለ ያው ካቴና አለ ቼክ አለ። ቴንክ ዩ ስፒሮስዬ። ራስን አተልቅ ራስን ከፍ አድርግ። አይ ጋዲስ ከፍ አድርግ ራስን ለታብታም ዲሜጅ ባለችው ክፍተት እንትና ፔትራ። እሺ ቆይ አንዴ ፔትራ ውጣና ቲክቶኩን ዝጋና ተመልሰ ላክ። ከቅድም ጀምሮ ልክ ያለው ትላለ አላክም። እንዳንስብ ፕራይቬት ነው። በኋላ ላይ አላስገባሉኝ ፈሩኝ ብለ ሌላ ድራማ እንዳትፈጥር። ከቅድም ጀምሮ እየተነገረ ነው። ደግመ እንደዛ ምትል ከሆነ ግን እዚሁ እየነገርኩ በብሎክ አሰናብታለሁ። እሺ ጋዲ ይሰማል? እንትን ክሌመንት ኦፍ አሌክሳንድሪያ ኢንስትራክተር ቡክ 1 ቻፕተር 6 ላይ ስጋዬና ደሜ ሲምቦሊክ ሜታፎር ነው ይላል ብሏል ጌታ። ይሄም ከእንትን አንጻር ነው። አሁን የምታነሳቸውን ሀሳቦች ባይዘዌ ታውቀዋለህ ማለት ነው አይደል? በውስጥ ለማድረግ ሳይሆን አይቻቸዋለሁ። ከቅዱስ ቁርባን ጋር ተቃውሞ የሚያነሱ ሰዎች የተለዩ ጉግል ላይ ባይዘዌ ገብተህ ላይክ ቸርች ፋዘርስ ሁ ኦፖዝድ ምናምን የሚለውን ነገር ብትመለከት ጸሐፊዎቹም ፕሮቴስታንት ጸሐፊዎች ናቸው ብዙዎቹ እና የሚያነሷቸውን ሀሳቦች ኤምጂ ለአንተ ሰጀስት ማድረግ አሁን ዘ ኢንስትራክተርን ገብተህ ብትመለከት በጣም ጥቅጥቅ ያለ ነው ጽሁፉ። ስፔሲፊካሊ አሁን አንተ የምትለውን ፓርት ራሱ ከፍቶ ለማንበብ ገብቶ ውስጥ ላይ ለማየት ጥቅጥቅ ያለ ነው ጽሁፉ የቅዱስ ቀሌሜንጦስ አሌክሳንድሪያ እና ሙሉም ብትመለከት ይሄ አለ አይደል ካርናል በሆነ ማይንድ ያለ መረዳት። ከዛ ውጪ ሜቢ ኤምጂ ሌላ የምታነሳው አባት ደግሞ ልንገርህ ሜቢ ካሁን በኋላ ራሱ ጀስቲን ማርቲርን የምታነሳ አስባል በእርግጠኝነት አይደል? አዎ አሉ እነሱ ማለት ለዛ እንደዛ ያልኩ። ለምንድን ነው እንደዛ ያልኩ? እነዚህ አባቶች ኦኬ እንደዚህ ብለዋል ተብሎ ታስቦ ግን አውድን ባልጠበቀ መልክ እነዚህ አባቶች ከላይ ጀምሮ እስከታች ድረስ ስታነበው ሙሉ ስታነበው ግን አንተ እንዳሳይመንት ውሰድና ስታነበው ቃል እገባላለሁ እኛ የትም አንሄድም እዚሁ ስለሆንን ታገኘዋለህ። ሐሳቡን ራስህ ተረድተህ ኦኬ እንዲህ ነው እንዲህ ብለህ ተረድተህ ትመጣለህ። እሺ ጋዴ እሺ እኔ በቃ ሐሳቤ ምንድነው እዛ ጋር ያነበብኳቸው ነገሮች እናንተ ምንድነው አስተያየታችሁ በሚለው ነው። እስቲ ግቡና ጠይቁ ስላላችሁ እሱን ከእናንተ ለመስማት ብዬ ነው። ቴንክ ዩ መካ። እሺ ሚኪ እግዚአብሔር ያክብርልህ። እናመሰግናለን። እውነቱን ነገር እኮ አላወቅንም ጋዲ ማልከኝ የእሱን እምነት እኮ አላወቅንም። አሁን ያነሳቸው አባቶች የእሱን ትምህርት ወይ እሱ ያለውን አይደግፉም። ምሳሌ ምንም የሚል ነገርም የለም እና የእሱ እምነት ራሱ ምንድን ነው? እሱም ባክ ደስ ይላል። እነግርሃለሁ ዮብዬ እኔን እንትን ግን የአሁኑ ላይ ምሳሌ ብሏል አይደል ጋዲ? አሁን የጠቀስኩት ምሳሌ ነው ብሏል የጌታ ቁርባን አይደል? ግን ክሌመንት ነው። አዎ ባይዘው እሱን ከወሰድን በኋላ እንደውም እሱን ከወሰድን በኋላ እዛው እንዳልኩ ዘ ኢንስትራክተር ሙሉን ብታነበው አዲስ እንደተወለዱ ህፃናት ቤብስ እያለው ላይ ይገልጻል። ህፃናት እንደ አዲስ እንደሚወለዱ ህፃናት እንሆናለን እያለ ከቅዱስ ቁርባን ጋር ባይዘው ፎሎ ታደርገኛለህ። ኢሜጅ እኔ ስክሪንሻቱን ሜቢ አረጋለሁ እኔ መልሼ ፎሎ ባክ ላድርግህና ከምን አንጻር ነው አሁን ምን መሰለህ ቃላት ላይ ጥንቃቄ ይፈልጋል። ደሜ ነው ስጋዬ ነው አለ። ደሜ ነው ስጋው ነው ብቻ ነው የምትለው። የሰጣቸው ግን ወይኑንና ህብስቱን ከሆነ እንደ ካቶሊኮች ተቀየረ ብለን ካላመንን በስተቀር እንዴት ወደ ደምና ወደ ስጋ ይቀየራል? አትሊስት ካቶሊኮች ተቀይሯል ይላሉ አይደል? ጌታ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ሲል ሐዋርያቱ ምን አሉ? ምን አሉ? ያው ወሰዱ ተቀበለው አይደል? ታዲያ አንተ ለምን ከነሱ ተምረህ ዝም ብለህ አትወስድም? የምን ፍልስፍና ነው?
በቃ ዝም ብሎ ነው። በሁለቱም ይባል የለም ኖ ያው እኔ አሁን አንድ ምክር ልምከር መቼለታ ነው እንዲህ በሁለቱም ችግር የለብኝም ስትል ነበረ። በሁለቱም ችግር የለብኝም የሚባል ይሄ አቻችሎ ተለጣጥፎ የሚባል ክርስትና የለም። ከሁለት አንዱ ጋር ትሆናለህ። ወይ ስጋው ነው ትላለህ፣ አይ አይደለም ብለህ ትላለህ። አይ ሁለቱንም አቻቺ የሚባለው ይሄ ፖለቲካ አይደለማ። ይሄ ሁሉም ጋር አለው ከሁላችሁም ጋር ፒስ ነኝ ለማለት ደግሞ የሚሆን ክርስትና የለም። አሁን በዚህ ትምህርት የጌታ ስጋና ደም አይደለም ከሚሉት ጋር ህብረት ካደረክ አንተ አጋንንታዊ ትምህርት ነው ያለ። ሉተር እንዲህ ይላል፣ አጋንንታዊ ትምህርት ነው ያለ። እንደ ክርስትና ደግሞ ንገረኝ ካልከኝ ትክክል ያልሆነ ጳውሎስ እንዳለው ደግሞ የተለየ ወንጌል ነው ያለ። በተለየ ወንጌል ጽድቅ የለም። ከፍርድ እንድትወጣ አንዱን የጌታን ትምህርት ብቻ ተቀበል። ከሆነ ህብረት ላለመለየት ስትል ሁሉ ቦታ አለው የሚባል አቻችሎ እኔ አይገባኝም። ችግር የለውም ጎበዝ ልልህም አልችልም። ልልህ የምችለው ከእንደዚህ አይነት ፍልስፍና ወጣ። አንተ የጀመርከው ክርስትና የለም። አንተም መንገድ ልታበጅ አትችልም። የተገለጠው እውነት ላይ ብቻ ነው መራመድ የምትችለው። የተገለጠው እውነት አባቶች ያስተማሩት ደግሞ የጌታ ስጋና ደም ነው። ፕላስ ደግሞ ችግር የለውም በሁለቱም ብታስቡ አላሉ እና አጉል ድንገት እንደው የሆነ አማራጭ ልፈልግ ለክርስትና አይነት ነገር ባናረግ ጥሩ ነው። ይሄ ወንድማዊ ምክሬ ነው እና እንደዚህ ስትል ባልሰማ ደስ ይለኛል። እኔ በግሌ እኔ ሁለቱም ችግር የለብኝም ምናምን አይነት ነገር ውስጥ አትግባ እና እኔ ጨርሻለሁ። ሜቢ ለትምህርት እንዲሆነው ምን መሰለህ ጋዲም ኢየሱስ ወይም እግዚአብሔር ለምን ትክክለኛ ደሜን ማነው ወይኑን ትክክለኛ ደም ነው ብላ አልወሰድክም ብሎ እንደ ኃጢአት ሊቆጥርብኝ አይችልም። እኔ ምን ብዬ እያሰብኩኝ ኢየሱስ ደም ይወክላል ብዬ ፊሎሶፊ ነው ማስረጃ ስጠኝ አይችልም የሚል አንድ ማስረጃ። አሁን ለምሳሌ አንድ ማስረጃ እኔ እንዴት መሰለህ መገነዘበው አሁን እንደዛ አይደለም ነው አንዴ አንተ የምትገነዘበውን አይደለም የጠየቅኩህ። አንተ የምትገነዘበውማ ስህተት ነው አልኩህ እኮ። ልዩ ወንጌል ነው አንተ የተገነዘብከው ብያለሁ። ስለዚህ አንተን ግንዛቤ ማስረጃ ብለህ እንዳትጠቅስ። ችግር የለውም የጌታ ስጋና ደም ነው ባትልም የሚል ግን መጽሐፍ ቅዱሳዊ ማስረጃ ካለ ብቻ ነው የምትሰጠኝ። የለም ሚካኤል ግባና ያው ወንድሞች ቢነግሩን ብቻ ስማና ብትወጣ ነው የሚሻለው። ለመማር ስለሚጠይቅ ችግር እንዳለው አንድ ክፍል ላሳይክ። አንደኛ ጢሞቴዎስ ከ18 ጀምረን ስናነብ ኢሜኖስና ፊሊጦስ የሚባሉ ሁለት አሉ። እነሱ ሰዎች አንድ ቀን ተነስተው ትንሣኤ ሙታን ካሁን በፊት ሆነዋል ብለው ሲያስተምሩ ነበር። ሐዋርያ ጳውሎስ ችግር የለም አላላቸው። አንደኛ ተሳዳቢ ይላቸዋል። ትንሣኤ ሙታን ካሁን በፊት ሆነዋል ማለት ስድብ ነው? ሚኪ ይህንንም ጠይቅክ። ያማ ትልቅ እንትን ነው እንዴ? ትንሣኤ ያልሆነማ ከዚህ በፊት ስድብ ነው። ትልቅ መንፍቅና ነው። ስድብ እንግዲህ እዚህ ቦታ ላይ ያው እንዴት ተሳደበው ስድብ ለምን እንዳለ ታውቃለህ? ጌታችን ኢየሱስ ክርስቶስ ትንሣኤ ሙታን የሚሆነው በመጨረሻ ዘመን ነው ብሎ ነው ያስተማረው። እነሱ ደግሞ አይ ካሁን በፊት ሆኗል ሲሉ ጌታችን ኢየሱስ ክርስቶስን ሐሰተኛ እያደረጉት ነው። እንደዚሁ ጌታችን ኢየሱስ ክርስቶስ ይሄ ስጋዬ ነው ይሄ ደሜ ነው ሲል አይ ስጋና ደሙ አይደለም ካልክ እየሰደብከው ነው። ስለ ጌታ ስጋና ደም እያወራን ሐውልት ጋር ትሄድ ምንም አይገናኙ ምሳሌዎች ቢያንስ ለምሳሌ እንኳን ስለ ቅዱስ ቁርባን እያወራን የሚመጣጠን ምሳሌ ለማቅረብ ሞክር። ኦኬ ሐውልትና መታሰቢያውን እሱ አይገናኝም። እርሱም ምን ልልህ ፈልጌ ነው ኦርቶዶክሳዊ መጽሐፍ ቅዱስ አረዳድ ይባላል። ኦርቶዶክሳዊ መጽሐፍ ቅዱስ አረዳድ የትኛውንም ጥቅስ አንጥልም እኛ። ኦኬ የትኛውንም ጥቅስ አንጥልም፣ ሁሉም ተመጋጋቢ ነው። ከምን አንጻር ተባለ ነው ጌታችን ኢየሱስ ክርስቶስ እንደዚህ አይነት ምሳሌ ማለት አሁን ፕሮቴስታንቶች ትልቁ ችግራቸው ቀሲሲ ምንድነው? ሌላ ምሳሌ ላይ ሳምጠው የተቀረጸው ምስል ለራስህ አታድርግ እንዲህ ብሏል እግዚአብሔር ይሉና መልሰው እግዚአብሔር አምላክ ደግሞ ሁለት ኪሩቤሎችን ከተቀጠቀጠ ወርቅ ስራ የሚሉትን ነገር የሚረሱት ነገር አለ። ኦርቶዶክሳዊ መጽሐፍ ቅዱስ አረዳድ እንደዚህ አይደለም። ጌታችን ኢየሱስ ክርስቶስ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ብሎ ተናግሯል በግልጽ ኦኬ፣ በግልጽ በማያሻማ መልኩ። ከዛ ባለፈ ደግሞ ራሱ ቅዱስ ጳውሎስ ደግሞ ከቅዱስ ቁርባን ጋር በተገናኘ በግልጽ ያስቀመጠው ትምህርት አለ። አንደኛ ቆሮንቶስ ቀሲስን ቅድም አንስቶታል ምዕራፍ 10ና ምዕራፍ ለመታሰቢያ ያድርጉት ሲል ግን ምን ማለት ነው ከተባለ ምንም ሁሌም እኛም ቤተክርስቲያን እንደምታስተምረው ቅዱስ ቁርባንን በተቀበልን ቁጥር የጌታን ሕማም ነው የምናስበው፣ ሞቱን ነው የምናስበው። ኦኬ
ለምሳሌ ሞቱን ነው የምናስበውልኝ የጌታን ስጋና ደም ማንም ሰው በቅድስት ቤተክርስቲያን ማስተምሯችንም ባይዘው እንደዛ ነው። በቅድስት ቤተክርስቲያን ማንም ሰው የክርስቶስ ስጋና ደምን ሲቀበል ለመታሰቢያ ያድርጉት ብሎ ሲናገር ምንድነው ሁሌ የጌታን ሞት ነው የምናስበው። ኦኬ ስጋውና ደሙን ስንመለከት አማናዊ የሆነ የክርስቶስ ስጋና ደም ነውና ስለኛ ብሎ የተንከራተተው መከራ መንገላታቱን እናስባለን። በመስቀል ላይ ያገኘውን ችንካር መከራውን እናስባለን። ከዚህ አንፃር መታሰቢያ ያለው እርሱም ስለምናስብ ነው። ከዚህ አንፃር ነው እንጂ የተነገረው አክቹአሊ ያ ሚስጥሩን ሲምቦሊክ አድርጉት እያለ አይደለም። ባይዘው ኦኬ ሲምቦሊክ አድርጉት ሳይሆን ለመታሰቢያዬ አድርጉት። ለመታሰቢያዬ እንዴ ምንም ጥያቄ የለውም እኮ ጌታን ነው የምናስበው እኮ ታዲያ ሲምቦሊክ ነው እያለ አይደለም። ለመታሰቢያዬ አድርጉት እኔን አስቡበት እያለ ስለሆነ በዛ መልኩ ነው የምንረዳውና ሜቢ ቀሲስ የሚጨምሩት ሐሳብ ካለ እዚህ ላይ ይጨምሩ እንጂ ከዚህ አንፃር መጽሐፍ ቅዱስን በመላእክት መረዳት የሚባለው ነገር በጣም ነሰሰሪ ነው። ቀሲስ ሐሳብ ይጨምሩበት። አንድ ነገር ልበልና ቀሲስ እዚሁ ላይ ይመልሱላት። ቀሲስ መታሰቢያ አንድ ነገር መታሰቢያ ከተባለ እውነተኛ መሆን አይችልም። እስራኤል ከግብፅ ሳይወጣ በፊት በግ ነው ያረደው። ለመታሰቢያም በግ ነው ሲያርዱ የነበረው። ሁለቱም መስዋዕት ነበሩ፣ እውነተኛ በግ ነበረ። ይሄንን በዚህ ላይ አንድ ነገር ቢሉኝ ያው የክህነት ስራም ስለሆነ በመሰረቱ መታሰቢያ የዘላለም ሕይወት አያሰጥም። ለምሳሌ የሆነ ነገርን ማሰብ በማሰብ ደረጃ ከሆነ እኛ ግን አሁን እያሰብን አይደለም። ቅዱስ ጳውሎስ እንግዲህ ከጌታችን ሞት በኋላ ከ8 ዓመት በኋላ የተነሳ ነው ስለ ቅዱስ ቁርባን ያስተማረው ትምህርት እዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሳይገባው ወይም ሳይገባው በሁለቱም ቢላላም ቢጠብቅም ይህንን እንጀራ የበላ ወይም የጌታን ጽዋ ይጠጣ ይልና የጌታ ስጋና ደም ዕዳ አለበት ይላል። የጌታ ስጋና ደም ዕዳ አለበት ነው የሚለው። የመታሰቢያ ዕዳ አለበት አይደለም። እንግዲህ ከ8 ዓመት በኋላ የተነሳው ቅዱስ ጳውሎስ ከእርሱ ጋር ከጌታ ተቀብያለሁ ያለን ቅዱስ ጳውሎስ የነገረን ያስተማረን ትምህርት ምንድን ነው? የጌታ ስጋና ደም ዕዳ አለበት ሳይገባው ወይም ሳይገባው። ስለዚህ መታሰቢያ የዘላለም ሕይወት አያሰጥም። ይሄ መታሰቢያ ሳይሆን በጸሎት ልክ እሱ እንዳደረገው ጌታችን ህብስቱን ባረከ፣ ቀደሰ፣ ስጋዬ ነው አለ። ስለ ብዙዎቻችሁ የኃጢአት ይቅርታ የሚፈሰው ደሜ ይህ ነው አለ። ጽዋውን ባርኮ ቀድሶ ነው የሚለው። ስጋዬ ነው ደሜ ነው እያለ መታሰቢያ ነው እያሉ ማለት ወይ አልገባን ሳይገባው የሚለውን ቃል እዚህ ጋር ነው የሚያሳዩ። ሲነገረን ደግሞ መስማት ማዳመጥ ያስፈልጋል እና ትልቁ ነገር እዚህ ውስጥ ላሉትም ከታችም ላሉት ወንድም እህቶቻችን መናገር የምንፈልገው ነገር ቢኖር አንደኛ መታሰቢያ ተብሎ የተባለውንም ነገር በትክክል የሚያደርጉት አይደለም፣ መታሰቢያ እንኳን ብለው ቢሉት። ሁለተኛ መታሰቢያ ሳይሆን የእውነት ህብስቱ በጸሎት ስጋ ወልደ እግዚአብሔር ወይኑ በጸሎት ደመ ወልደ እግዚአብሔር ይሆናል። እኛም አሜን ብለን አምነን እንቀበላለን። ቀሲስ ረጅም ሰዓትም ቁጭ አሉ። ደግሞ ደስ ይላል። ሁሉ ጊዜ እየመጡ እንትን ይሉናልና እግዚአብሔር ይስጥልን። የሚገባ ሰው ካለ መግባት ይችላል። ዮባ አንድ ሀሳብ አለኝ። አሁን እርስ በርስ ጦርነት ላይ ስላሉ ከአዲሳችን ፕሮግራም ለትንሽ ጊዜ ብታቆማት ይዟል። ይህንን የአባቶችን እንትን እርስ በርስ ጦርነት ላይ ናቸውና ወደዚህ መምጣት ስለማይችሉ ጊዜ ስጣቸው። በጦርነት ጊዜ ይሰጣቸው ነው፣ ጊዜ አስረብሿቸው ነው፣ ሰላም እስከሚፈጥሩ እንትን ነው እኮ አንዳንዴ ያው ስፒር ያው ዮባ አውርተንም አልነበር? የኛም ወንድሞች እናቶች አንዳንዴ
ዝም ብሎ ማይረባ ዘባዝንኬ ወሬ የሚወራበት ቦታ ላይ ሰዓታቸውን ከሚያቃጥሉ አሁን እኛ ቤት ባንከፍ ሲሪየስ የሆነ ትምህርት ይዘን ገብተን ባናወራ ምናምን ነገር የእኛም ልጆች ያው የት እንደሚገኙ መገመት አይከብድም። ስንት ሺህ 1800 ሰው ነበር ያን የሆነ ሰዓት እንደ አጋጣሚ ወርጄ ነበር ኔትወርክ ሲያስወርደኝ እና 1800 ሰው ቁጭ ብሎ ስድብ ይሰማል እና ሁሉም ተሳዳቢዎች ናቸው። አንዱ ተነስቶ ጢንዚዛ ነው ይላል፣ አንዱ ተነስቶ እንዲህ ነው ይላል እና ሁልጊዜ የማይበዝኑት ግን በቃ ባገኟት አጋጣሚ ኦርቶዶክስን እና ደምረው በንግግሩ መሃል ሌሎቹን ይሄ ጢንዚዛ ናቸው ምናምን እያለ ኦርቶዶክስ ይሳደባል በመሃል ማለት ነው። አይችሉም በቃ ከኦርቶዶክስ መላቀቅ እግዚአብሔር በቃ አፋቸው ላይ ኦርቶዶክስን ሳይሳደቡ እንዴት ይሆናል? አይጣፍጥም ነገሩና ዞሮ ዞሮ እግዚአብሔር ይሁናቸው፣ ከዚህም ከገቡበት ያውጣቸው። ግን በዚህ ውስጥ መረዳት ያለብን ብቻ ፍቅር የልብ ካልሆነ አንደበት ላይ ያለችዋ እዚሁ ትቀራለችና ልክ የሆነ ነገር በተነሳ ቁጥር ያኔ እንዲያርገህ ምና እሱ ገድል ነው ድሮ የሚያውቀው። የት ያውቃል? ወንጌል ደግሞ አይተንፍሱ ጥሩ ስም ነው ትንሽ ይከብዳል እንጂ እያለ ይዘረጥጣል ማለት ነውና እና ደስ አይልም። ለኛም ትምህርት ነው። ኮሜንት ላይ ላላችሁ ገስት ላይ ላላችሁ ይዋድ በተለይ ተማር። አንተ ነው መቼ ምን የምዘረጥጠኝ እረፍ። ባይዘዌ እንትን ነው መጽሐፍ ቅዱስ ከየት መጣ የሚለው መልሶ ያው እንደሰማችሁት ነው፣ ከመደብር ነው መልሱና የጠየቀው ጥያቄ ግን ወደ ኋላ ሄዶ የመጽሐፍ ቅዱስን ታሪክ እንዲነግረው ነበር። ቀጥሎ ግን ከዚህ በፊት ጳውሎስን ራሱ አልቀበልም ብሎ ነበር። የራሱን ምልከታን የጻፈው ቆሮንቶስን ጠቅሶ ማለት ነው። የራሱን እሱ የፈለገውን ጽፎ እና እኔ ላምንላችሁ ነው እንዴ ብሎ በጥጧቸው በስንት ሽማግሌ መሰለ ጳውሎስን የተቀበለውና ያው ያንን ስለሚያውቁ መሰለኝ እንግዲህ ዞሮ ዞሮ አነጋገሩ ምናምን እንትን ነበረ። አይ ድምጹን ባይዘው ይዮባ ስፒሪቱ ጥሩ ስፒሪት እንዳልሆነ ያስታውቃል። የደመረው ደግሞ ከደመረው ጋር የሆነ ዝምድና አላቸው በእርግጠኝነት። ስማ ተረጋጋ፣ አልሮጥኩም እኮ አለ። ለሱ አለመረጋጋት መሮጥ ብቻ ነው። እንደዛ ብሏል እንዴ? እና ተረጋጋ ይሉታል። አልሮጥኩም እኮ ሄሉ ጸዴ ነው። ከራሻወር ጋር አንድ ላይ ሰርተሽ ራሻወር ስሪ ባይዘው በጣም ጸዴ ሙቪ ከራሻወር ጋር ጸዴ ነው። እኔ ባይዘው ያሳቀኝ ይዮባ ነፃ ወጣው አይ ሴት ዩ ፍሪ ይሏል። ዋይ እንዴ ዲፈወስ ይሉ ነፃ ወጣው ይሏል። ለምን አልተመቸውማ? ተስማምተው እየኖሩ ረበሻቸው። ወይ በላና ኤኒዌይስ ማጠቃለያ ነገር ዮባ ስፒር ማጠቃለያ ሚሪ ሜቢ ሀሳብ ካላት አስገባኝ ስለኝ ነበርና ሚሪ ሉሉ ሚሊዘር ነኝ። ኦኬ እንኳን ደህና መጣሽ። እሺ ሶሪ ይቅርታ ግን ሰላም ናችሁ? ኧረ በስመ አብ። እሺ እግዚአብሔር ይመስገን። ያው በባለቤቴ ስም ስለሆነ ነው። እሺ ነው። እሺ ይቅርታ። እሺ ቀጥል። ያው ጥሩ ነው እግዚአብሔር ይመስገን። የቲክቶክ እንግዲህ አንዳንዴ ለአንዳንድ ነገሮች ለአንዳንድ ቦታ ላይ ያው ቲክቶክ እንደማያስፈልግ ነው። ግን አሁን እንደዚህ ደግሞ መንፈሳዊ ነገሮች ደግሞ ጥሩ ነገሮች ሲመጡ ደግሞ ይበልጥ ለኛ ለክርስቲያኖች ደግሞ በጣም ጠቃሚ ነው። እናንተም እየሄዳችሁበት ያላችሁት መንገድ በጣም ደስ ይላል። በተለይ ከመጽሐፍ ቅዱስ አንጻር የምታነሳቸው ከዛ በኋላ ደግሞ ከሐዋርያ ጀምሮ ሐዋርያና አበው ያለ እስካሁን ድረስ ቤተክርስቲያን ምን ትመስላለች የሚለውን የምታሳዩበት መንገድ ዘመናዊውን ቴክኖሎጂውን ተጠቅማችሁ ደግሞ አክሰስ እያደረጋችሁ የምታመጡበት መንገድ በጣም እጅግ ደስ የሚል ነው። ጥሩ ነው። በርቱ። እግዚአብሔር ይባርካችሁ ነው የምለው። ያባለን እንትን ቅድም አባቶችን እያነሳ እንዴት ህብስቱ ወይም ደግሞ ወይኑ ወደ ደሙ ህብስቱ ወደ ስጋው እንዴት እንደሚቀየር በጸሎት ወይ በቅዳሴው ከአባቶች እየጠቀስክ ነበርና በቅዳሴያችን ላይ ያለውን ነገር ነው
ኢቨን እዛ ላይ አሁን ተመሳሳይ ያቺው ራሷ ቤተክርስቲያን የቀድሞዋ ቤተክርስቲያን በመጀመሪያው ክፍለ ዘመን የነበረች ቤተክርስቲያን የሐዋርያት ቤተክርስቲያን እንደሆነች ይናገራል። እዛው ቅዳሴ ላይ ለምሳሌ መልካ ቁርባን ሲባል የወረደ መንፈስ ቅዱስ በላለ ህብስቱ ካህኑ ልክ ሀበነ ሲል በህብስቱ ላይ መንፈስ ቅዱስ እንደሚወርድና ያንን ደግሞ ክርስቲያኖች ሲቀበሉ በቅጽበት ወደ ክርስቶስ አካልነት ወይ ደግሞ የክርስቶስ አካል እንደምንሆን ይናገራል። እዛ ቅዳሴ መጽሐፍ ቅዳሴ ላይ ማለት ነው። ያ እንዴት ነው የሚሆነው? በኃይለ ጥበቡ መንክር ወጽበ ኪኑ ይላል። በኃይሉና በጥበቡ ነው ይሄ ነገር እንዴት ሆነ ሲል ይሄ የሆነው የተከናወነው ወደ ክርስቶስ አካልነት ወይ ደግሞ እኛ በቅጽበት የክርስቶስ አካል የምንሆነው ስጋውና ደግሞ ስንቀበል ይሄ የሚሆነው በሌላ ነገር አይደለም፣ በእግዚአብሔር ኃይልና በጥበብ በመንፈስ ቅዱስ ኃይልነት ነው ይላልና ቅድም ከአባቶች እየጠቀስክ ስታመጣ እዚሁ ጋር እጃችን ላይ ያለ ነገር አለ ማለት ነው። እና ጥሩ ነው፣ ደስ ይላል። እኛም እየተማርንበት ነው፣ ብዙ እውቀቶችን እያገኘን ነው። ግን ግን እኔ እንደ ራሴ ሀሳብ ቅድም ስለ ፕሮቴስታንቶች በጌታ በኢየሱስ ክርስቶስ ስም ይጸልያሉ እና የኛ ክርስቲያኖች ከነሱ ጋር አንጻራዊ ምን ይመስላል የሚለውን ለምሳሌ እነሱ የሆነ ነገር ብለው ጸሎቱን እግዚአብሔር አብን ለምነው ይህ ነገር እንዲከናውላቸው በኢየሱስ ክርስቶስ ስም ይላሉ። ይህ ከክርስቲያን ከኛ ከቤተ ክርስቲያን አንጻር ምን ይመስላል? አሁን ለምሳሌ መጽሐፍ ቅዱስ እግዚአብሔር አብን በክርስቶስ እናመሰግነዋለን አመስግኑት ይላልና አሁን እኔ ዝም ብዬ ሳይ ቅዳሴ የሐዋርያት ሥራ ላይ የሐዋርያት ቅዳሴ ሐዋርያት ላይ ብንመለከት በጌታችን በኢየሱስ ክርስቶስ እግዚአብሔር አብን እናመሰግናለን ብሎ ይጀምራል። መጀመሪያ ላይ ግን እንዴት እንደሚያመሰግን እዛ ጋር ይናገራል። እነሱ እንደሚሉት ወይ እነሱ እንደሚያደርጉት አይደለም። እናመሰግናለን ሲል እንዴት ባለው ሁኔታ ነው? ለምሳሌ በሱ ስም እንጸልያለን ስንል እኛ ለምሳሌ በጌታችን በኢየሱስ ክርስቶስ ይቅርታና ምሕረት በክርስቶስ ይቅርታና ምሕረት በቤተ ክርስቲያን ጨምራቸው ይላል። ልክ እንደዚህ አይነት ጸሎቶች ነው እኛ የምንጸልየው፣ ከነሱ የተለየ ነው ማለት ነው። በክርስቶስ ባርካቸው፣ ባራኪው ክርስቶስ ነው። ይቅርታና ቸርነትን የሚያደርግ ክርስቶስ ነው። ወደ ቤተክርስቲያን የሚጨምረው ክርስቶስ ነው ማለት ነው። ስለዚህ ትንሽ ከነሱ ጋር ያለው ነገር ሞር ክሊር ቢሆን ከቅዳሴው ጋር አሁን ለምሳሌ በሱ እናመሰግናለን በጌታችን በኢየሱስ ክርስቶስ ያለ ክብርና ጽን ለአንተ ይገባል፣ ከእርሱም ጋራ ከመንፈስ ቅዱስ ጋር በአንድነት ሶስቱን ያመሰግናል ማለት ነው። ከላይ የሆነ ጸሎቱን ጀምሮ እግዚአብሔር አብን እያመሰገነ ይመጣና በክርስቶስ ያለ ክብር ጽን ለአንተ ይገባል ይልና ከእርሱም ጋራ ከመንፈስ ቅዱስም ጋራ እና ከሌሎቹ ክርስቲያን ካልሆኑት ጋር ፍጹሙ የተለየ ነውና ትንሽ ከዚህ በፊትም ሲወያዩበት ስለሰማ ነው በእነሱ በኩል ማለት ነው። ኦኬ እሺ ወንድማችን እናመሰግናለን። ሀሳብ ለመስጠት ነው። እሺ እናመሰግናለን።